አደጢስ ዛሬ ቤተክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቀር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት፣ ባርዳ ጥንቆላ ቤት ነው። እንግዲህ ድግምት በራሱ የምትፈልገውን ነገር ደጋግመህ መጥራት ማለት ሰውየውን አንድን ሰው ኦርቶዶክሳውያን ባየሁት ቪዲዮ ራሴ ሊፈነዳ ነው፣ በጣም አሞኛል፣ ውስጤ እርርድብን ብሏል። ከመቼውም ጊዜ በላይ ይሄ ቪዲዮ አቅም እንዲኖረው ስለምፈልግና ለሚመለከታቸው አካላት እንዲዳረስ ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ዛሬ ቤተክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቀር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት፣ ባርዳ ጥንቆላ ቤት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው። ማን? መርጌታ። በጥንቆላ ተፈቷል። ምዕመኑ አይምሮውን አጥቷል። ሁሉን ነገር አጥቷል። ገንዘቡን አጥቷል። ከሀገሩ ተሰድዷል። የቤተ ክርስቲያኒቱ አማኞች እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል በጥንቆላ። ዛሬ መርጌታ ጠልሰም ጠልሳሚ፣ ጋኔን ሳቢ፣ የአቃቤ ርዕስ፣ የድጓ፣ የቅኔ እየተባለ አስማተን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን። የሚቀድስስ ማን ነው? ዲያቆን። ጠልሰም ጠልሳሚ ነው። ዛሬ በንቅሳትና በቀለበት ምን ተሸክመው እንደሚዞሩ የቤተ ክርስቲያኑ አገልጋዮች ምዕመኑ ሊያውቀው ይገባል። ጸበሉን ምዕመኑን በጸበልና በሆስፒታል አሰዶ ጨርሶታል። አሁን አይመር ኮሌጅ ማይባልልሽ አለሽ? ኦርቶዶክሳዊ ንገሩኝ እስኪ በየቤትሽ መፍትሄ ስራ የማታስደግም ያለሽ? ፍትሐ ነገሥት ማን ነው? አውደ ነገሥት ማታስከፍቷላችሁ? እስኪ ንገሩ። ክፍሌን ንገረኝ እያልሽ እኮ የእናትሽ አባት ክርስትና ስም እኮ የወጣው ለመጠንቆያ ነው። አለም ገብሬ ገሌ ወለተ ማርያም ምናምን የተባልክ እኮ ለመጠንቆያ ነው። ጠንቋይ እኮ ስትጠይቀው የክርስትና ስምህን ነው የሚጠይቅ። ያንተን ስማ ኖርማል ስምህን አይደለም የሚጠይቅ፣ የክርስትና ስምህን ነው የሚጠይቅ። እንነጋገር። ስለዚህ ደብተራ እንኳን የሆነው ጠንቋይ ሆኖ የሚወጣው ለዚህ ነው። ጥቅም አገኛለሁ ብሎ ነው፣ እበላለሁ ብሎ ነው። እውነትም እየበላ ነው። መስተባረር አደርግብሃለሁ ካለው እኮ ያለው ሁሉ ይሰጠዋል። ሲለምን ያልሰጠውን ሲያንገራግረው ይሰጠዋል። የግዱ የጨኮነውን በቃ አምጣ ከሰጠኝ ስጠኝ። እንግዲህ ድግምት በራሱ የምትፈልገውን ነገር ደጋግመህ መጥራት ማለት ሰውየውን አንድን ሰው ለመጉዳት ከተፈለገ አጋንንቶችንም ይላል እነዛን ልቡሳነ ሥጋ አጋንንቶችንም እየገዛቸው እንጨት ቆርጣቸው አምጡ ይላቸዋል። እንጨት ያመጣሉ። ድንጋይ ፈልጣቸው አምጡ ይላቸዋል። ይህ እንጨት ራሱ ከገነት የመጣ ሰዎቻችን አይመለከትም። እኔ ሶሻል ሚዲያ ላይ ያየሁት ነው። ቃል ብቻ ተናገር ማስታወቂያ እየተናገረ እንደውም ራሱን ሐኪም ብለው ነው የሚጠራው። ሐኪም ተብለው ነው የሚጠሩት እና እኛና ሙስሊሞች ብሎ እንደ ምሳሌ ያቀርባል። እኛ ከጥንት ጀምረን እንደዚህ አይነት ነገሮችን እንሰራለን እናውቃለን እያለ ሲናገር ሰማሁትና እውነትም በእስልምናም ዘንድ አይቻለው በኦርቶዶክስም ዘንድ አይቻለውና የባህል መድኃኒት ሰጪ ብለው የሚሰጡ ሰዎች አሉ። ባህል መድኃኒት ተብለው እና እስማቸውም ሐኪም ተብሎ ይቀይርላቸዋል። እንግዲህ ማን እንደሚቀይረው ባላቅ እና በዚህ ዙሪያ እንድናወራ ፈለኩኝ ዛሬ። አንተም ደግሞ በዛች ቤተክርስቲያን በነበርክበት ጊዜ እንዲህ አይነቱ ነገር ጋር ግንኙነት እንደነበረም አውቃለሁ። ስለዚህ እስኪ በዚህ ጉዳይ አብረን እንቆያለንና ስለዚህ የምትለውን ነገር ለመስማት እንዲሁም ደግሞ ለአድማጮቻችን ለተከታታዮቻችን ትምህርት ብናስጨብጥ ብዬ አሰብኩና ድግምት ምንድነው ወይም ጥንቆላ ምንድነው? እዚህ ላይ ዘርዝሯቸዋል።
መተት ምንድን ነው? አስማት ምንድን ነው የሚለው ትንሽ ለአድማጮቻችን ብናካፍል። እሺ ያመሰግናለሁኝ። ድግምት ምንድን ነው ብለህ ከመጠየቅ በፊት ያነሳው የእግዚአብሔር ቃል አለ። ኦሪት ዘዳግም ምዕራፍ 18 እና 19 ምዕራፍ 19 ቁጥር 3 ጀምሮ የሚናገረው ምዕራፍ 18 አለ። በስፋት ስለ ድግምት፣ ስለ ጥንቆላ፣ ስለ ሙታን ሳቢ፣ በደንብ ስለ መናፍስት ጠሪ በደንብ አድርጎ ይናገራል ማለት ነው። እንግዲህ ድግምት ምንድን ነው ከተባለ በዚህ በቃል ውስጥ ራሱ ተገልጧል። አንዳንድ ሰዎች ድግምት ሲባል ድግምት እንዴት ይሰራል ብለው ሁሉ የሚሉ ሰዎች አሉ። ምን በዚህ ዘመን ደግሞ ድግምት አለ? ድግምት የለም የሚሉ አሉ። አንዳንድ ሰዎች ደግሞ እንዴ በድግምት ሞባይሌን ተቀምጬ ገንዘቤን ተቀምጬ ባንክ ቤት ወስዶኝ እንደዚህ አፍዞኝ አደንግዞኝ ገንዘቤን ተቀብሎ ምናምን የሚሉ ደግሞ አሉ፣ የሚጮሁ ደግሞ አሉ። እና ይህንን ቅድመ ጥንቃቄ እንዲያደርጉ የመናፍስቱን ዓለም ድብቅ ሚስጥር እንዲያውቁ ይረዳቸዋል ብዬ አስባለሁ። እንግዲህ ድግምት በራሱ ምንድን ነው? አንድን ነገር ደጋግሞ መጥራት ማለት ነው። አንድን የምትፈልገውን ነገር ደጋግመህ መጥራት ማለት ነው። ድግምት የሚለው ደገመ ከሚለው የግስ ቃል የወጣ ሲሆን መደጋገም ማለት ነው። እንግዲህ የሚደገመው ምንድን ነው ከተባለ ለምሳሌ በድግምት የሚጠነቁል ይላል አይደለ መጽሐፍ ቅዱስ የሚለው። በድግምት የሚጠነቁል ሲል በሰይጣን ጠንቅ የሚያደርግ ማለት ነው። በሰይጣን የሚያምንና ያንን ሰይጣን አምኖ ስሙን አምኖ በሰውየው ላይ መደጋገም መጥራት ማለት ነው። መሟረት ማለት ነው። አያለ ስለዚህ ድግምቱ ምንድን ነው ከተባለ የሰይጣን ስም ነው። ቃል ኪዳን ከገባው ከዛ ከመናፍስቱ ጋራ የሚያደርገው ግንኙነት አለ። ሰውየውን አንድን ሰው ለመጉዳት ከተፈለገ የእንተናን እንደዚህ አድርግልኝ ብሎ ድግምቱን ማንም የማያውቀውን ድግምት ይደግምበታል ማለት ነው። ለምሳሌ እዚህ ጋር አንድ መጽሐፍ አለች። እሷን ትልን በላት ጠቅላላ ይቺ ድግምት ነች። በምን ድግምት እንዳወራት በቆዳ የተጻፈ ነው መጽሐፉ። ብራና ነች። በብራና የተጻፈች ነች። የጥንት የንጉሥ ተክለ ሃይማኖት መጽሐፍ ነች። አሁን ይቺ መጽሐፍ በጣም ተፈላጊ የድግምት መጽሐፍ ነች። ብዙ ሊቃውንቶች የሚፈልጓት የድግምት መጽሐፍ ነች ማለት ነው። አሁን በምን ድግምት ሐሳብ እንድንነጋገር ፈልገሃል አንተ? ለምሳሌ እኔ አሁን ወደ እሱ ከመምጣቴ በፊት በራሱ ድግምት ምንድን ነው የሚለውን አሁን አንተ ተናግረዋል። በድግምት የሚጠነቁል ብለሃል። ይሄ ማለት እየደጋገሙ በአንድ ሰው ላይ ጠንቅን መጥራት ነው የሚለውን ተርጉማ ይልኛል። ግን ወደ እሱ ከመምጣታችን በፊት አሁን እዚህ ላይ በዝርዝር ያስቀምጣል። መተተኛ ይላል። መተትና ድግምት ይለያያሉ። ሌላ ደግሞ መናፍስት የሚጠራ ይላል። እነዚህ ላይ ትንሽ እንደያቸው ፈልግ። እነሱ ሙታን ሳቢ ይኸውልህ፣ መናፍስትን የሚጠራ እንደገና ደግሞ ሙታን ሳቢ አያው። ለምሳሌ ድግምቱ ነው ይሄን የሚያደርገው። ድግምቱ የሚደገመው የድግምት አይነት ሙታንን ጠርተህ ማናገር ነው ወይ የምትፈልገው? ድግምቱ እኮ ልንደግመው ነው። አሁን ልንደግመው ነው ድግምቱን ስንደግመው ለምሳሌ አንተ ቅማትክን ድግምቱን እየደገምኩኝ ቅማትክን በአካል አመጣዋለሁ። የሞተውን ቅማትህን በአካል አመጣዋለሁ። ግን ድግምት ማምጣት ነው በሚል ይስተካከልልኝ። ምክንያቱም እዚህ ውስጥ የለንበትም። እሺ ቀጥል። አታጣመው፣ ችግር የለውም። አሁን ብንደግመው አይመጣም። ግን እንዲገባቸው ቅማቴ ሊመጣ ሲቀመጣለሁ እንዴ ጫማዬ እስኪወድቅ ነው። እሺ ቀጥል። በነገራችን ላይ ይሄ ምን ተብሎ ይታወቃል? በአጠቃላይ ሰዎች ግልጽ እንዲሆንላቸው ምሳበ ምውታን ወምሳበ ቅዱሳን ተብሎ ይታወቃል። ይሄ ቅዱሳን የሚባሉት እነ ተክለ ሃይማኖት፣ እነ አርሴማ፣ እነ ክርስቶስ ሰምራ፣ እነ ጊዮርጊስ ምናምን የሞቱትን በአጠቃላይ ጎትቶ በድግምት ማምጣት ማለት ነው። ምሳበ ምውታን ደግሞ የሞቱ ሰዎችን ዘመዶችን ማንኛውንም ሰው
ጠርቶ ማምጣት ማለት ነው። ለምሳሌ እዚህ ጋር ምሳበ ምውታን የሚለውን እንዴ ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ምሳበ ምውታን ይልና ምውታን ንዑ 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 እንዳይመጡ ይልና ከዛ በኋላ ይትርሃው መቃብራቲሆሙ ብሎ ከዛ ህቡ ስም ይለዋል። ህቡ ስም ይለዋል። ከዛሳ ህቡ ስሙን ሲጠራ እንደዚህ ነው የሚለው። ህቡ ስም ብሎ ይጠራና ኤሊፎሊ ሎን ሊን ላሙሊን ላማን ሊም ላምላዲሉል ይላል። ህቡ ስም ነው። ይሄን አሁን አንተ መድገም አትችልም። ይሄ አሁን ከባድ ነው። ወይ ትርሃው መቃብራቲሆሙ ለዝንቱ አስማት ይላል። ከዛሳ ለዝንቱ አስማት ይልና ቦል ዶጎ 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 ዲጎጎ ዲግሮ ቦዶን ዶዶስ ዶስ 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 ቢፍሊ ዲሊ እንዲሊዱ እንዲሊዱ ዲንዲሉ ቲን 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 ቲ ፒስ ቲን ቲን ቲ አየው። እንደዚህ አይነት ድግምት ነው። ቀልድ ይመስላል። አሁን ሰው ይሄን ቢሰማ መርሚር ዩርግ ዲል ዊር ዲል ክብሪል ዲል ማሃር ዲል ዲል ሚትንቲል አምቲንቲል ኡንቲ ብንጥንጥንጥል ዝቅርልጥንጥል ብስጥንጥናኤል በአስማን ጣንጣንጣንጦል ጢንጢል ፊላንዱላዲ ላቡላዲ ላቢላ ጂላ ይልና በጣም ብዙ ነው። ከዛ በዚህ አስማት ተንስኡ ምውታን ይላል። ከዛ ስማቸውን ነው የሚጠራው። የሞተውን ቅማትን ስም ያስገባል እዚህ ላይ። ከዛ ኢያኤል፣ አፍራኤል፣ አፍራፋፋፋኤል፣ ጁራኤል፣ ጅራራራራኤል፣ ዩድናኤል፣ አልቃቃቃቃኤል፣ ዝራኤል፣ ዝምድድድዳኤል፣ ፊላኤል፣ ፊልድልድላኤል፣ አላኤል፣ ክርድንድንድንድላኤል፣ ሉዳኤል፣ ቡድንድንድንድናኤል፣ አናንኤል፣ አዛርኤል፣ ቢልድንድንድናኤል፣ አግሪድንድንድንድናኤል ወለመ ሰርድኤል ወለመ ክርድኤል ኢምታምታኤል ዚምታምታኤል ኢያውካኤል ኢያውካኤል ሁርላካኤል ዚርላካኤል ፊርላካኤል ሆርናካኤል ሪንዳንጎስቴል ዶንዲባስ ጡንጣናኤል አፕቲንጦል ጣራኤል ዝልምድምድምድምድም ዱልኤል ቀንዳንዳንዳን ዱልዳኤል ወገዘንደምደምደምዳኤል አቢንዱንድንድንደምዳኤል አፍሪንድንድንድንዳኤል እያፍሮዶዶንዳኤል ሱቅ ዳዳንዳንዳንዳኤል ሱቅ ጣንጣንጣንጡንጣንጣንጣኤል በስጠንጥንጡንጥንጥናኤል ፉርድንድንድንድናኤል ሙርትንትንትናኤል ዩንድንድንድናኤል ሴንዲቅዲቅዲቅንዳኤል ብርስቲንድንድናኤል ዘመን ካንዳንዳናኤል ይላል። ይህንን ድገም ይላል። ብዙ ነው። ይህንን በጣም ብዙ ድግምት ነው። ድግምቱን ከደገምክ በኋላ የሰውየውን ስም ትጠራና ከዛ 99 ሰንደል ትወክላለህ። ያለዚህ እኮ አይመጣም። 99 ሰንደል። አዎ 99 ቢሆንስ ወይ ደግሞ 90 አይሆንም። እሺ ቀጥል። ትኩስ የመቃብር አፈር ከ7 ቦታ ዋው! እሺ ትኩስ የመቃብር አፈር ከ7 ቦታ እሺ ታመጣለህ። እሺ አሳ የላሰው ጠጠር። አሳ የላሰው ጠጠር። አዎ ከባህር ውስጥ አሳም የበዛበት አካባቢ። እሺ እሱንም 99 ታመጣለህ። የቤተልሔም አመድ። የቤተልሔም አመድ የስጋው አዎ ይሄ ጥና። አዎ እሱ እኔ እሷን አንድ መያዝ ፈልጋለሁ። እሺ ቀጥል። የቤተልሔም አመድ። ከዛ እሱን ከዛ ከ7 ቤተ ክርስቲያን አፈር ታመጣለህ። ከቅኔ ማህሌት ውስጥ ከመቅደስ ውስጥ ከቅድስት ውስጥ ከ7 ቤተ ክርስቲያን እሱን ታመጣለህ። ከዛ ነጭ ዕጣን የሚባል አለ። እሱን ነጭ ዕጣን ደግሞ 49 ፍሬ 49 ፍሬ ታመጣለህ። ከዛ ይህንን ካደረግክ በኋላ ተመልካቾች ይሄን ነገር እንዳይሞክሩት እፈራለሁ። ምክንያቱም ቆይ ተረጋጋ። አይ ምናልባት አይሰራም እኮ ነው የምልህ። እሺ ምኑን አላት? ይኸውልህ አሁን ምን መሰለህ፣ መጀመሪያ ይሄንን የሚደግመው ደጋሚ ሰው ቃል ኪዳን ያደረገ መሆን አለበት። ኦኬ ቀጥልሽ። እሱ ላይ ሳልደርስ እኮ ዝም ብለህ እንትን አልክ። ትፈራለህ እንዴ? እንዴ እኔ እኮ በክርስቶስ ኢየሱስ አምኛለሁ። አንዴ በክርስቶስ ደም የተዋጀው ነው። በእኔ ላይ አስማት አይሰራም። ደገምኩት እኮ በእኔ ላይ አይሰራም። አሁን ድሮ ብደግመው ምሴን ሳታቀርብልኝ
ለምን ጥሎ በጥፊ መጥቶ ነበር። እስከ እያጣመንኩት ነው። አንደኛ ገር ነበር አንዱ በርጌታ በጥፊ አራት መጥቶ ሲጠለቁል አረ ተው ሰው ማትጥራ ሞቷል። ፊቱ በዚህ በኩል የነበረ እንደዛ ታሞታል። በርጌታ ወጣው ላይ የታስዩ በጥፊ ያጋጫል። ለምን እንደሆነ ታውቃለህ? ወደ ጀርባ ይኸውልህ ገቢሩን ስላላቀረበ ነው፣ ምሱን ስላላቀረበለት። አሁን እኛ በክርስቶስ አዲስ ፍጥረት ነን። አሜን። አዲስ ፍጥረት ስለሆን ድግምቱን ብንደግመው ጅሙን በፈትለ ቦታ ብንጠራው በእኛ ስልጣን ስለሌለው ወደኛ መምጣት አይችልም። አቅመ ቢስ ነው። አሁን እነዚህ ቃል ኪዳን ያደረጉ ሰዎች ምንድን ነው የሚያደርጉ ካልክ ድግምቱን ከመድገማቸው በፊት የሚያቀርቡት ነገር አለ። እና አረቂ ይቀርባሉ፣ ሳር ይቀርባል፣ ጠጀ ሳር ይቀርባል፣ ትኩስ ጠላ ይቀርባል፣ ወዘተርፈ በጣም ብዙ ኮተት ነው ያለው። እሱን ሁሉ ለመናገር ምንም አያስፈልግም። በጣም ብዙ ኮተቶችን ቁጭ ካደረክ በኋላ ድግምቱን ስትደግመው በአካል ነው የሚመጣው። አየው ይሄ ድግምት አሁን ማንም ሰው እንዲያው በደንብ እንትን ያላለ ሰው እኮ ሊደግመው አይችልም። አንተን አሁን ድገመው ብለህ ይሄን እንዴት አድርገህ ነው? አንደኛ ግዕዙም በራሱ ያስቸግራል። ግዕዝ አይደለም ህቡ ስሙ አይ ግዕዝም ህቡ ስም ነው። አንዳንድ አልፋ ይሄ እኮ የለም እኮ ይኸውልህ፣ አይ ግዕዝም አለው። በዝንቱ አድሜንቴር ቡሎዶንቴር ለሄቴንቴር ሙጣቃንጣኤር አድማስጣንጣኤር ቡላንጣንጣኤር ይላል። አየው አይደል? ዲፍሉዲዲንታስ ዲንዱስ ዳንዲስ ዳብሎስ ይላል። ዳብሎስ ይላል ደግሞ እዚህ ላይ አሁን ምን እንደሆነ ሶበይ አስዋከ ወመዋቅተ በስመ ማጓጓጓጓጓጓጓጓጓ ዮፍ ዳዳዳዳዳዳዳዳዳ ዩጽዳዳዳዳዳዳዳ ይልና 555 ጊዜ ድገመው ይላል። 555 ጊዜ ድገመው። መዋቅት ዘመጻ ዘለብሰ ንጋዴን በመዋቅት ክቡድ ወይቤሎ ዲያብሎስ በትርት ወይቤሎ ኦ ምንት ውእቱ ትምህርት ወይቤሎ ጋኔን ወይቤሎ እውበከ ነው አመምውታ ወይ ትጽራ ስም አስማቲው ይሄንን ስም አትጥራብኝ ሙታኖችን በአጠቃላይ እሰጣለሁ ብሎ ዲያብሎስ ጮኸ። እምሰባቱ መሳኮ ሰማይ በበሰባቱ መሳኮ ሰማይ በሰባቱ ሰማያት ይዣለሁኝ ይሄንን ስም አትጥራብኝ፣ የሞቱ ሰዎችን ውሰድ። አንተን ነው ደጋሚውን ነው እንደሚል አትጥራብኝ ውሰድ። ሜሎስ በዱልኪን ጸርሃ ዲያብሎስ ዱልኪን በሚባል አስማት አጥብቆ ዲያብሎስ ጮኸ፣ ይሄንን አስማት አትጥራብኝ። አሁን ይሄን የምታረጉመው ግዕዙን ነው፣ ግዕዟን ብቻ ያኛው አይተረጉም። ጸርሃ ዲያብሎስ ጸርሃ ጮኸ። አየው እንዘይብል አይቴ ሃሎ ዘተናገረኒ ወአምጹ መዋቅት ሜሎስ ዲልዋቄን በሚባለው አስማትህ እነዚህን ስሞች ከምትጠራብኝ እኔ በራሴ ፈቃድ እሰጥሃለሁኝ። ትወስዳለህ፣ ቤተሰቦች በአካል ይዛቸው ትሄዳለህ። ወይቤሎ ሜሎስ ደልዋኪን ማህተብ ወይታተም ማህተቡ አይታተምም፣ ይከፈትልሃል። ይትረሃው መቃብራቸውም ይከፈትልሃል ይልና ከዛ ይሄንን ድግምት አሁንም ደግሞ ከዛሳ ይቤ አምጽኡ መዋቅት በስመ ፍዳኔን ወመጻ ዘእሳት ከይሲ እሳት የሚባለው ከይሲ ወይቤሎ ኦ ሆየ ብሪያን የሚባለውን ሰይጣን እኔ ልክልሃለሁ፣ እኔ ወደ አንተ መምጣት አልችልም እያለ ነው። አይቴ አሎ ኃይልከ አንተ ክፉ ኃይልህ የት አለ? ከኔ በላይ አልነበርክ ብሎ የተላከው ደግሞ ብሪያን የሚባለው ኃይልህ የት አለ? እንዴት ትሸነፋለህ? እንዴት እኛ የያዝናቸውን ሙታንን እንዴት አሳልፈህ ትሰጣለህ ይላል። ተመልከት። አይቴ ሃሎ ኃይልከ ወጽንከ ውእቱ ከይሲ ተመልከት። እመጽሐፍና ለኩሉ ዓለም ይቺ ሁሏን ዓለምም ሁሉ እኛ በቁጥጥራችንን ስር አድርገናት አልነበረም ወይ ይለዋል። ከዛ ኩሉ ዓለም በቀራንብተ አይኑ በሰፊ አይኑ ዓለምን በሚያይ ጊዜ ደጋሚው
ፕሮሰሱን ካላሟላ ገቢሩን ካላሟላ ይሞታል ይላል። ያ በዛ በሰፊ አይኑ ሲያየው ይላል። ከዛሳ ወይቤሎ ትክልኑ ፍትሕ ወለዝንቱ ሰናስል የምትችል ከሆነ ይሄንን ሰናስል ይሄንን ሰንሰለት ፍታው። ወይቤሎ ሀለወተኒ በይእቲ ዕለት ዘእፈቶ ለዝንቱ ሰናስል በትምህርት ይላል። ይህንን ሰንሰለት የምፈታበት ሌላ ኃይል አለኝ ብዬ አምን ነበረ። ይህንን በሚል ጊዜ ወሰሙ ሚካኤል ወገብርኤል ሚካኤልና ገብርኤል ሰሙ ይላል። ተመልከት እንግዲህ ወደ ታርጌቱ ሊሄድ ነው። ወሰሙ ሚካኤል ወገብርኤል ወነገርው ወደ ጊዜ ወይቤሎ ተመልከት ወይቤሎ በስመ ለዋኪን በሚባለው አስማት ሚካኤልና ገብርኤል እንትን ሲሉ ሰሙና ለእግዚአብሔር ነገሩት ይላል። አየው። እሺ አሁን ብርያንና ዲያብሎስ ዝም አለና ሚካኤልና ገብርኤል ሰሙ። ከዛ ለእግዚአብሔር ነገሩት። ወነገርው ለእግዚእ ኢየሱስ ክርስቶስ ይላል። ከዛ እሰሮሙ ለድሉዋኪን ዋውሎ ድሉዋኪን ወይቤሎሙ ኢየሱስ ድሉዋኪንና አድሉዋኪን የሚባለውን አስማት ጥሩና ከዛ ይህንን እነዚህን ሙታኖች ስጡ ብሎ ይናገራል ይላል። ማን? ኢየሱስ። ከዛሳ ወለ ውእቱ ዘስሙ ይፌኑ አየ ስሙን ሲጠራ ከዛ በኋላ ስሙን የተጠራውን ሰውዬ ይሰጣል ማለት ይልካል ማለት ነው። ማን? ሚካኤል ይልካል ይዞ ይል ወይቤሎ መልአክ ምንቱ እቱ ይከውን ምን ይሁንልህ ይለዋል። አይ እኔ ቤተሰቤን እፈልጋለሁ እንተራን እፈልጋለሁ በል ይላል። ከዛሳ ሶበ ጸርሃ በስመ ለዋኪን ዋውሎዱ ለዋኪን ወተናገረ ዘምስለ ዘመዱ ይላል። ከዘመዱ ጋር መነጋገር ይጀምራል ይላል። ከዛ በኋላ የመጨረሻውን ድግምት እዚህ ጋር ይደግማል ማለት ነው። የመጨረሻው ድግምት በዚህ አስማት ይልና በዚህ አስማት ተሰናአው ይላል። ተስማሙ በዚህ አስማት ተስማሙ ይልና ላላላላላላ ኤሎ ቆሎ ቆጦ ቆጦ ቆኤል ሁሁሁሁሁሁ ይላል። ዙሉ ዱ ዱ ዱ ዱ ዱ ቺ ቺ ቺ ቺ ቺ ቺ ቺ ፑ ቁ ቁ ቁ ቁ ቁ ቁ ጡ ጡ ቁ ጡ ቁ ጡ ቁ ጡ ቁ ጡ ቁ ጡ ጡ ቁ ጡ ቁ ጡ ቺን ቺን ቺ ቁር ጢ ቂ ቂ ቂ ቂ ፒ ፒ ፒ ፒ ፑ ፑ ፑ ፑ ፑ እግዚአብሔር ሰው እንዴት ነው ዲማስ ይልና ልክ ሲል መቃብሩ ይከፈታል ይላል። እሺ ከዛ በኋላ የሞተውን ሰውዬ በአካል ታገኘዋለህ። እንትኑ እንዳለ ሆኖ ያቆ ገቢሩ ምናምን ገቢር ማለት አደራረግ። ያ ነገር ካልተደረገ ግን አንድ ሰው በድፍረት ይሄንን ድግምት እደግማለሁ ብሎ ቢደግም አፍንጫውን ያወልቅለታል፣ ያጨማድደዋል። እንደዛ መርጌት ነው ከዛ እንትን እያለ ነው ሸርተት ይዞት ነው እዚያ ምስክር እንዳትሞክሩ ፊትን ወደ ጀርባ ያዞርለት እንዳትሞክሯት። አሁን ዘዳግም ላይ ለሙሴ ምንድነው ያለው? ሙታን ሳቢ መናፍስት ጠሪ በአንተ መካከል አይገኝ። እንደዚህ አይነት ሰው በመካከል አይገኝ። ሙታን ጠሪ ማለት አሁን ያልከው ልቀቁልኝ ምናምን ብለህ እየሳብክ መጽሐፍ ቅዱስ ላይ ባይጻፍ ይሄን ነገር ሰዎች አያምኑም ነበር። መጽሐፍ ቅዱስ ግን ሙታን ሳቢ እንዳለ መናፍስት ጠሪ እንዳለ መናፍስት ጠሪ ማለት የመንፈሶች ናቸው። መንፈሶች ናቸው። ያለቀው ቅድም ለምሳሌ ዲያብሎስ ምናምን ብሪያን ያልከው ተዋረዳላችሁ። ያው ኤፌሶንም እኮ ስማቸውን ምናምን ስትጠራለት ከዛ በኋላ በቃ አሁን ሙታን ሳቢ ልዩነቱ በደንብ ስለበራልኝ ነው። ሙታን ሳቢ የሞተውን ሰው እንደዚህ አርጌታቸው። እኔ በጣም የሚገርመኝ አሁን በዚህ የመንፈስ አሰራር ውስጥ ዲያብሎስ የሞቱ ሰዎችን ይዞ ኢየሱስ ደግሞ በሚካኤልና በገብርኤል በኩል የሞቱ ሰዎችን ልቀቅ ብሎ እያስለቀቀ እያስነሳ ያመጣ አይነት ነገር ነው የሚያቀርበው። ይሄ በጣም የእግዚአብሔርን ስም መስደብ አይሆንም ወይ ነው? ያው ቀላል መስደብ አይደለም፣ መደፋፈር የኢየሱስን ስም መስደብ። አዎ በጣም ከሃይማኖቱ ጋር ተገናኝቷል። ግን ይሄ መጽሐፍ እንዴት ነው የተጻፈው? ማን ነው ጸሐፊው? ማን ነው ለዚህ መጽሐፍ እውቅና ሰጥቶት ታትሞ እንዲወጣ የተደረገ? በእርግጥ የጥንት መጽሐፍ ነው። ይሄ የጥንት መሆኑ ራሱ ይታወቃል። ይሄ አልታተመም።
የብራና መጽሐፍ ነው። የንጉሥ ተክለ ሃይማኖት መጽሐፍ ነው። በዘመናት መካከል ተሽፈንፍኖ የኖረ መጽሐፍ ነው። ግን ከዚህ መጽሐፍ ይሄ ጥበብ ከሚያውቁ ሰዎች መካከል እየተወሰደ እየተመዘዘ ቤተክርስቲያኗ እውቅና የሰጠችውና የተጻፈ መጽሐፍ አለ። እዚህ ላይ ከዚህ ነው የወጣው። አሁን ይህችን መጽሐፍ ይፈልጓታል ብዙ ሊቃውንቶች አያገኟት። ግን ተስባ አንዳንድ በእጅ መንሻም በምንም እየተባለች ከእንደዚህ አይነት ከጥንት መጽሐፍቶች ወጣው በዚህ መልኩ ሙሉ እዚህ ላይ ሳለ ሰለሞን ወመጽሔተ መንፈስ ቅዱስ ወመፍትሔ ሥራይ ወጸሎተ ቆጵርያኖስ ዘሰባቱ ዕለታት ተብሎ ይሄንን ግን ቤተክርስቲያን እውቅና ሰጥተዋለች በደንብ እና ከዚህ የተውጣጣ ነገር ነው ያለው ነው። አሁን ቤተክርስቲያኗ እውቅና ሰጥተዋለች። ባረቶስ የሚባለው ሁሉ አለ። ድግምቱ ባረቶስ መጽሐፍ አሁን የቤተክርስቲያኗ ብቸኛ መጽሐፍ ነው። መፍትሔ ሥራይ፣ አስማተ ሥላሴ፣ የሉቃስ 4 ወንጌል፣ መላከ ሞርሞሪዮን የሚባለው ህቡ ስም የሚባለው መልካ ራጉኤል የሚባለው መልካ ፋኑኤል፣ መልካ ራጉኤል መጽሐፎች ላይ የሌሉ ግን ቤተክርስቲያኗ የምትጠቀምባቸው መጽሐፎች። አሁን ለምሳሌ ራጉኤል ምናምን ሆኖ ታቦቱ ላይ የተቀረጸላቸው ይሄው አጋዕዝተ ዓለም ሥላሴ ብለው ሶስቱን እዚህ ሽማግሌዎችን ለጥፈዋቸዋል። ከዛ በኋላ ደግሞ እንደው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይልና አሜን ሰላም ለመለኮትከ ቅዱስ ወቡሩክ ወለመለኮትከ ጂንጂንጂንሳኤል ይላል። አሁን ምን እንደሆነ አታውቁም፣ ግን ህቡስም ብሎ ነው እንትን ያለው። ከዛስ እዚህ ጋር በአጠቃላይ እንትኖችን ታገኛለህ። ወደዛ እንመጣለን እና አንዳንድ ነገሮችን እናነሳለን። አሁን እዚህ ጋር ውራኤል የሚባለው አለ በአሳ ይሄ እኮ በአሳ በኩል ጥንቆላ ሲሰራ ነበር። 80 መጽሐፍ ቅዱስ ላይም እኮ አለ። ኦኬ አለ 80 ላይ በአሳ ጥንቆላ ይሰራበት ነበር አለ። ቆይ እስኪ መርጌታ አሁን ያኛው የብራና መጽሐፉ አልታተመም። እዚህ ጋር የማርያም ፎቶ አለ። ቆይ እሱ ልጠይቅ ነበር። ያኛው አልታተመም ማለት ግን ከዛ ተውጣጦ እዚህ ላይ ገልጿል ነው። አሁን በሌላ በተዘዋዋሪ መንገድ ቤተክርስቲያኗ እውቅና ሰጥተዋለች ማለት ነው። እውቅና ሰጥተዋለች። ብዙ ጳጳሳቶች የሚደግሙት አሁን ለምሳሌ ደግሞ አንዱ ማስረጃ የማርያም መኖሩ እኔ ያኛውም ራሱ ግዕዝ ቋንቋ ብቸኛ የቤተክርስቲያኗ ቋንቋ ነው። አሁን ከዚህ ከህቡ ስሙ ጋራ ተሰባጥሮ ይገባል። ተሰባጥሮ እሱ በራሱ ያው ቤተክርስቲያኗ ወይ ማውገዝ ነበረባት። እንዲህ አይነት መጽሐፍቶችን በማውገዝ ነው። በዚህች ሌሎችን በችኮላ አቃጠልኳቸው። ድሮ አንተ ተዋቸው ማስተማሪያ ይሆናሉ ስትል አቃጠልኳቸው ብዙ ብራናዎች። እኔ እኮ በዚህች ብራና መጽሐፍ ቤተ ክህነት ገብቻለሁ። ያለቀሱ አሉ ይህችን ብራና መጽሐፍ አይተው። እንግዲህ እዚህ ጋር ይህችን መጽሐፍ የሸጠ የለወጠ እዚህ መጨረሻው ላይ ምን ይላል መሰለህ? የትውልድ ሐረጎችን ይናገርና ይህችን መጽሐፍ የሸጠ የለወጠ እውር ይውለድ፣ ጎባጣ ይውለድ፣ አይነ ስውር ይውለድ ምናምን እያለ የእርግማን እንትን አስቀምጧል። ይህም መጽሐፍ አሁን እኔ ብሸጠው በእርግጥም ይሄ እንትኑ አይሰራብኝም፣ ግን የማይጠቅም መጽሐፍ አልሸጥም። መጽሐፍ እየጻፍኩበት ነው። አሁን የጨለማው ዓለም ክብደት በብርሃን ፍንጣቂ የሚል መጽሐፍ አንተ ታውቃለህ፣ ጽፌ ጨርሼዋለሁ። ከዚህ ጋር በተገናኘ ጽፌበታለሁ። ምናልባትም እንደ ታሪክ ላስቀምጠው እችላለሁ። ያለዚያ ደግሞ መንፈስ ቅዱስ ደግሞ ከወቀሰኝ አላስፈላጊ ከሆነ መጽሐፍ ጽፌበት ስለጨረስኩ አቃጥለዋለሁ እንጂ መጽሐፍ ሽጫለ ነው። ምክንያቱም ሰውን ነው የምትገለው ወዳለው ብለህ ሳይሆን ህዝብ የሚያጠፋ መጽሐፍ ህዝብ የሚያጠፋ ስለሆነ እኔ አሁን እነዚህ መርጌታ አሁን ቤተክርስቲያኗ በተዘዋዋሪ መንገድ እውቅና ሰጥተዋለች። ይሄ እንደውም የቤተክርስቲያኗ መጽሐፍ ሆኖ ቀርቧል። አሁን የጊዮርጊስ አካባቢ ባለው የንዋየ ቅድሳት መጽሐፍ ቤት ታገኛለህ እና ቤተክርስቲያኑ ድርሳነ ሰለሞን እኔ አሁን እንደዚህ አይነት የድግምት ስራዎች፣ የመተት ስራዎች፣ የጥንቆላ ስራዎች፣ ሙታን የሚስቡ መናፍስት የሚጠሩ ወይም ደግሞ ምይሳበ ቅዱሳን ብለው ወይ ደግሞ ምይሳበ ሙታን ያልከው ብለው ይሄንን የሚሰሩት አጠቃላይ በቤተክርስቲያን ዙሪያ ያሉ ሊቃውንት ነን የሚሉ ሰዎች ናቸው። በተለይ መርጌቶች አንዴው አሁን ሶሻል ሚዲያውን በጣም ያጥለቀለቀው መርጌታ ዳዊት የባህል ሕክምና፣ መርጌታ መላክ የባህል ምናምን፣ መርጌታ እንተና ቀጸላ የምናምን
ሌላ ጓደኛችን አይደለም መላክና ቀጸላ በዚህ ወንድሞቻችን አይመለከትም። እኔ ሶሻል ሚዲያ ላይ ያየሁት ነው። ወንድሞች እነሱ የእግዚአብሔር ሰዎች ናቸው። ወደዛ እንዳይሄድብኝ ፈርቼ ነው። ግን ስላየሁ ነው መርጌታ መላክ፣ መርጌታ ዳዊት ምናምን የሚል የባህል ሕክምና ከዛ የምንሰጣቸው አገልግሎቶች ብለው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያሉ ይዘረዝራሉ። እነዚህ ሰዎች በእውነት መርጌቶች ናቸው? የመጀመሪያ ጥያቄ ነው። በእውነት መርጌቶች ናቸው? መርጌቶች ናቸው። በነገራችን ላይ ከትምህርትም ጋር አብሮ ይያያዛል። የእውቀት ጣራ በቤተክርስቲያኒቱ ትምህርት ሲሰጥ ራሱ በቃ ድጓውን፣ ጾመ ድጓውን፣ ቅኔውን ሁሉን ነገር ካጠናቀቁ በኋላ ይሄ ጥበብ ነው ተብሎ አሁን ይሄ ድርሳነ ሰለሞን ነው አይደለም? የሰለሞን ድርሳን ማለት ነው። የሰለሞን ድርሰት ሰለሞን በቤተክርስቲያኒቱ ውስጥ አጋንንትን ይገዛ አጋንንትን ይጠራ እንደነበረ በማስረጃ የዳዊት ልጅ ሰለሞን ማለት ነው። የዳዊት ልጅ ሰለሞን እዚህ ጋር ላሳይ ይችላል። መጽሐፉ አለኝ እዚህ ሕማማተ መስቀል የሚባለው መጽሐፍ 700 ልቡሳነ ሥጋ አጋንንቶችን እንደ ባሪያ የገዛ እንጨት ፈልጣቸው አምጡ ሲላቸው እንጨት ፈልጠው ያመጡ እንደነበረ፣ ድንጋይ አምጡ ሲላቸው ድንጋይ ያመጡ እንደነበረ፣ ከዛ የሰለሞን ቤተ መቅደስ ሰራው ይላል። ይኸው እዚህ ጋር ቤተ መቅደሱን የሰሩት አጋንንቶች 700 ልቡሳነ ሥጋ አጋንንት ማለት ልቡሳነ ሥጋ አጋንንት ልቡሳነ ሥጋ ሲጀመር ልቡሳነ ሥጋ አጋንንት የለም። አጋንንት የቤተክርስቲያን ብቸኛ መጽሐፍ ነው። አየው አይደለም? እንግዲህ ይሄንን ማየት ትችላለህ። ሰለሞን ቤተ መቅደስን ሲሰራ ይላል። ቤተ መቅደስን ሲሰራ እንደ ባሪያ የሚገዛቸው 700 ልቡሳነ ሥጋ አጋንንቶች ነበሩትና እንጨት ቆርጣቸው አምጡ ቢላቸው ሊቆርጧት ቢሄዱ አንድ እንጨት እንደ እሳት ፈጀቻቸው። እንዲህ ያለች እንጨት አግኝተን ልንቆርጣት ብንሄድ እንደ እሳት ፈጀችን አሉት። ሰው ሰዶ አስቆርጦ አስመጣው። መድረክ ቢያደርገው ረዘመ፣ መቃን ቢያደርገው አጠረ። እንዳይቆርጠው አሳዝኖት በአደባባይ አኑሮት ይኖር ነበረ። የኢትዮጵያ ንግስት ማክዳ የምትባል ዘንዶ ስታስገድል ደግሞ ቢነካት በእግሯ እንደ ፍየል ቀንድ ያለው ወጥቶባት ነበርና የሰለሞንን ጥበብ አይቼ እግሬን ተፈውሼ ልምጣ ብላ ብዙ ሰራዊት አስከትላ ወደ ኢየሩሳሌም ሄደች። ሆረት ንግስት አዜብ ከመትበራይ ጥበቢው ለሰለሞን እንዲል ይላል። አሁን ከአደባባዩ ድንኳን አስተክላ ስትኖር የንጉሱን ባለሟል ንገርልኝ አለችው። እርሱም የእግሯን መዘርዘር የመልኳን ማማር አይቶ ጃንሆይ ካንተ የማይመጣ የለም፣ መልኳ ያማረ እግሯ እንደ ፍየል ቀንድ የዞረ ሴት መጣለች አለው። ይህ ባይገኝባት ትቀጣለህ፣ እስኪ ጥራት ብሎ ስትገባ ያ ከአደባባዩ የወደቀ እንጨት ስትራመድ ቢነካት በእግሯ የነበረው ወደቀላት። ለገረዷም ይህንን ያዥው ብላ ገባች። ሰለሞንም ምን ብለህ ነበር ንሳ ባለው ጥራ ብሎ ቢቆጣ ጃንሆይ አሁን ነበረብኝ ከደጅ የወደቀ እንጨት ቢነካኝ ወደቀልኝ፣ አሁንስ እንዲህ ያለውን ይጥሏልን ብላ እርሷ 1 ብር ለሰለሞን 1 ብር በ2 ብር ለበጡት። ከሰለሞን በኋላ የነገሱት 28 ናቸው። በየዘመናቸው 1 ብር በታምራት ይህንን እንጨት ይለብጡት ነበረ ይልና ይህ እንጨት በጣም የሚገርመው ነገር በ30 ብር ለብጠው ይህንን የነካ ርጉም ይሁን ብለው ከቤተ መቅደስ አኖሩት። ጌታችን የተሸጠ ዕለት አይሁድ ቀርፈው ለይሁዳ ሰጡት። እርግማኑም በይሁዳ ደረሰ ይልና አንድም ሰለሞን ጠላት ተነስቶበት ዘመቻ ሲሄድ አይዋፍን ሁሉ በጥበቡ ይገዛቸው ነበረ። ፀሐይ እንዳይመታው ክንፋቸውን ጋርደውለት ይጓዝ ነበር እያለ አጋንንቶችንም ይላል። እነዛም ልቡሳነ ሥጋ አጋንንቶችንም እየገዛቸው እንጨት ቆርጣቸው አምጡ ይላቸዋል፣ እንጨት ያመጣሉ። ድንጋይ ፈልጣቸው አምጡ ይላቸዋል፣ ድንጋይ ፈልጥ ያመጣሉ። ወርቅ አምጡ ይላቸዋል፣ ወርቅ አምጡ ይልና ከዛ አበዛ አምጣ፣ ንዋይ አምጣ፣ ገንዘብ አምጣ የሚለው የድግምት አይነት በዚህ አይነት መልክ ነው የሚሰራው። ገንዘብ አምጣ፣ ንዋይ አምጣ፣ ይሄ ሰላቢ መንፈስ በዚህ ይሰራል። ይሄም ቤተክርስቲያን እንዲያው ወደ ኋላ ሄደህ ስታየው ይሄ እንጨት ራሱ ከገነት የመጣ እንጨት ነው። ይሄ እንጨት ደግሞ ይህቺ እንጨት ደግሞ ማርያም ናት ተብላ ትታመናለች። ይህቺ እንጨት ማርያም ናት? አዎ ማርያም ናት ተብላ ትታመናለች። እኔ እኮ አሁን በነገራችን ላይ ይህቺ እንጨት ማርያም ነች። ማርያም ገነት ውስጥ ተቀብራ በነበረበት ሰዓት ከዛ በዕፀ ገነት በዕፀ ሕይወት ስር አስቀመጧት አይደል የሚሉ መላእክቶች ወስደው በዕፀ ሕይወት ውስጥ ዕፀ ሕይወት ትባላለች። ይቺ ዕፀ ሕይወት መጣ በሰለሞን በዚያ በሰለሞን ከነገሰ በኋላ እስክንድር የሚባል ደግሞ ነግሶ ነበር። እስክንድር የአባቶችን ሀገር ገነትን አይቼ መምጣት አለብኝ ብሎ ከባዝራን ፈረስ አላምዶ ንስሩን አዳቅሎ በዛ በገነት እየበረረ ሄዶ ገነት ገብቶ ከዛ ሱራፊል የሚባል መልአክ ሰይፍ ሲያሳየው ደንግጦ ያንን ንስር ያሰረው ማርያም የተቀመጠችበት ዕፀ ሕይወት ስር ነበር። አረጋዊ
ሰማያዊ አንግሃ ገይሰ ብእሲ ዘስምዑ ኪራኮስ ዘጣና ጸረ ሰገደጢስ በጎልጎታ
ድግምት በራሱ የምትፈልገውን ነገር ደጋግመህ 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 መጥራት ማለት ሰውየውን አንድን ሰው ለመጉዳት ከተፈለገ አጋንንቶችንም ይላል እነዛን ልቡሳነ ሥጋ አጋንንቶችንም እየገዛቸው እንጨት ቆርጣቸው አምጡ ይላቸዋል። እንጨት ያመጣሉ። ድንጋይ ፈልጣቸው አምጡ ይላቸዋል። ይህ እንጨት ራሱ ከገነት የመጣ ሰዎቻችን አይመለከትም። እኔ ሶሻል ሚዲያ ላይ ያየሁት ነው። ቃል ብቻ ተናገር ማስታወቂያ እየተናገረ እንደውም ራሱን ሐኪም ብለው ነው የሚጠራው። ሐኪም ተብለው ነው የሚጠሩት እና እኛና ሙስሊሞች ብሎ እንደ ምሳሌ ያቀርባል። እኛ ከጥንት ጀምረን እንደዚህ አይነት ነገሮችን እንሰራለን እናውቃለን እያለ ሲናገር ሰማሁትና እውነትም በእስልምናም ዘንድ አይቻለው በኦርቶዶክስም ዘንድ አይቻለውና የባህል መድኃኒት ሰጪ ብለው የሚሰጡ ሰዎች አሉ። ባህል መድኃኒት ተብለው እና እስማቸውም ሐኪም ተብሎ ይቀይርላቸዋል። እንግዲህ ማን እንደሚቀይረው ባላቅ እና በዚህ ዙሪያ እንድናወራ ፈለግኩኝ ዛሬ። አንተም ደግሞ በዛች ቤተክርስቲያን በነበርክበት ጊዜ እንዲህ አይነቱ ነገር ጋር ግንኙነት እንደነበረም አውቃለሁ። ስለዚህ እስኪ በዚህ ጉዳይ አብረን እንቆያለንና ስለዚህ የምትለውን ነገር ለመስማት እንዲሁም ደግሞ ለአድማጮቻችን ለተከታታዮቻችን ትምህርት ብናስጨብጥ ብዬ አሰብኩና ድግምት ምንድን ነው ወይም ጥንቆላ ምንድን ነው? እዚህ ላይ ዘርዝሯቸዋል። መተት ምንድን ነው? አስማት ምንድን ነው የሚለው ትንሽ ለአድማጮቻችን ብናካፍል። እሺ፣ ያመሰግናለሁኝ። ድግምት ምንድን ነው ብለህ ከመጠየቅህ በፊት ያነሳው የእግዚአብሔር ቃል አለ። ኦሪት ዘዳግም ምዕራፍ 18 እና 19 ምዕራፍ 19 ቁጥር 3 ጀምሮ የሚናገረው ምዕራፍ 18 አለ። በስፋት ስለ ድግምት፣ ስለ ጥንቆላ፣ ስለ ሙታን ሳቢ፣ በደንብ ስለ መናፍስት ጠሪ በደንብ አድርጎ ይናገራል ማለት ነው። እንግዲህ ድግምት ምንድን ነው ከተባለ በዚህ በቃል ውስጥ ራሱ ተገልጧል። አንዳንድ ሰዎች ድግምት ሲባል ድግምት እንዴት ይሰራል ብለው ሁሉ የሚሉ ሰዎች አሉ። ምን በዚህ ዘመን ደግሞ ድግምት አለ? ድግምት የለም የሚሉ አሉ። አንዳንድ ሰዎች ደግሞ እንዴ በድግምት ሞባይሌን ተቀምጬ ገንዘቤን ተቀምጬ ባንክ ቤት ወስዶኝ እንደዚህ አፍዞኝ አደንግዞኝ ገንዘቤን ተቀብሎ ምናምን የሚሉ ደግሞ አሉ፣ የሚጮሁ ደግሞ አሉ። እና ይህንን ቅድመ ጥንቃቄ እንዲያደርጉ የመናፍስቱን ዓለም ድብቅ ሚስጥር እንዲያውቁ ይረዳቸዋል ብዬ አስባለሁ። እንግዲህ ድግምት በራሱ ምንድን ነው? አንድን ነገር ደጋግሞ መጥራት ማለት ነው። አንድን የምትፈልገውን ነገር ደጋግመህ 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 መጥራት ማለት ነው። ድግምት የሚለው ደገመ ደገመ ከሚለው የግስ ቃል የወጣ ሲሆን መደጋገም ማለት ነው። መደጋገም ማለት ነው። እንግዲህ የሚደገመው ምንድን ነው ከተባለ ለምሳሌ በድግምት የሚጠነቁል ይላል አይደለ መጽሐፍ ቅዱስ የሚለው። በድግምት የሚጠነቁል ሲል በሰይጣን ጠንቅ የሚያደርግ ማለት ነው። በሰይጣን የሚያምንና ያንን ሰይጣን አምኖ ስሙን አምኖ በሰውየው ላይ መደጋገም መጥራት ማለት ነው። መሟረት ማለት ነው። አያለ ስለዚህ ድግምቱ ምንድን ነው ከተባለ የሰይጣን ስም ነው። ቃል ኪዳን ከገባው ከዛ ከመናፍስቱ ጋራ የሚያደርገው ግንኙነት አለ። ሰውየውን አንድን ሰው ለመጉዳት ከተፈለገ የእንተናን እንትን እንደዚህ አድርግልኝ ብሎ ድግምቱን ማንም የማያውቀውን ድግምት ይደግምበታል ማለት ነው። ለምሳሌ እዚህ ጋር አንድ መጽሐፍ አለች። እሷን ትልን በላት ጠቅላላ ይቺ ድግምት ነች። በምን ድግምት እንዳወራት በቆዳ የተጻፈ ነው መጽሐፉ። ብራና ነች። በብራና የተጻፈች ነች። የጥንት የንጉሥ ተክለ ሃይማኖት መጽሐፍ ነች። አሁን ይቺ መጽሐፍ በጣም 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 ተፈላጊ የድግምት መጽሐፍ ነች። ብዙ ሊቃውንቶች የሚፈልጓት የድግምት መጽሐፍ ነች ማለት ነው። አሁን በምን ድግምት ሐሳብ እንድንነጋገር ፈልገሃል አንተ? ለምሳሌ እኔ አሁን ወደ እሱ ከመምጣቴ በፊት በራሱ ድግምት ምንድን ነው የሚለውን አሁን አንተ ተናግረዋል። በድግምት የሚጠነቁል ብለሃል። ይሄ ማለት እየደጋገሙ በአንድ ሰው ላይ ጠንቅን መጥራት ነው የሚለውን ተርጉማ ይልኛል። ግን ወደ እሱ ከመምጣታችን በፊት አሁን እዚህ ላይ በዝርዝር ያስቀምጣል። መተተኛ ይላል።
መተትና ድግምት ይለያያሉ። ሌላ ደግሞ መናፍስት የሚጠራ ይላል። እነዚህ ላይ ትንሽ እንደላቸው ፈልግ እነሱ ሙታን ሳቢ ይኸውልህ መናፍስትን የሚጠራ እንደገና ደግሞ ሙታን ሳቢ አያው ለምሳሌ ድግምቱ ነው ይሄን የሚያደርገው። ድግምቱ የሚደገመው የድግምት አይነት ሙታንን ጠርተህ ማናገር ነው ወይ የምትፈልገው? ድግምቱ እኮ ልንደግመው ነው። አሁን ልንደግመው ነው ድግምቱን ስንደግመው ለምሳሌ አንተ ቅማትክን ድግምቱን እየደገምኩኝ ቅማትክን በአካል አመጣዋለሁ። የሞተውን ቅማትህን በአካል አመጣዋለሁ። ግን ድግምት ማምጣት ነው በሚል ይስተካከልልኝ። ምክንያቱም እዚህ ውስጥ የለንበትም። እሺ ቀጥል። አታጣመው፣ ችግር የለውም። አሁን ብንደግመው አይመጣም። ግን እንዲገባቸው ቅማቴ ሊመጣ ሲቀመጣለሁ እንዴ ጫማዬ እስኪወድቅ ነው። እሺ ቀጥል። በነገራችን ላይ ይሄ ምን ተብሎ ይታወቃል? በአጠቃላይ ሰዎች ግልጽ እንዲሆንላቸው ምሳበ ምውታን ወምሳበ ቅዱሳን ተብሎ ይታወቃል። ይሄ ቅዱሳን የሚባሉት እነ ተክለ ሃይማኖት፣ እነ አርሴማ፣ እነ ክርስቶስ ሰምራ፣ እነ ጊዮርጊስ ምናምን የሞቱትን በአጠቃላይ ጎትቶ በድግምት ማምጣት ማለት ነው። ምሳበ ምውታን ደግሞ የሞቱ ሰዎችን ዘመዶችን ማንኛውንም ሰው ጠርቶ ማምጣት ማለት ነው። ለምሳሌ እዚህ ጋር ምሳበ ምውታን የሚለውን እንዴ ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ጸሎት በእንተ ምሳበ ምውታን ይልና ምውታን ንዑ 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 እንዳይመጡ ይልና ከዛ በኋላ ይትርሃው መቃብራቲሆሙ ብሎ ከዛ ህቡ ስም ይለዋል። ህቡ ስም ይለዋል። ከዛሳ ህቡ ስሙን ሲጠራ እንደዚህ ነው የሚለው። ህቡ ስም ብሎ ይጠራና ኤሊፎሊ ሎን ሊን ላሙሊን ላማን ሊም ላምላዲሉል ይላል። ህቡ ስም ይሄን አሁን አንተ መድገም አትችልም። ይሄ አሁን ከባድ ነው። ወይ ትርሃው መቃብራቲሆሙ ለዝንቱ አስማት ይላል። ከዛሳ ለዝንቱ አስማት ይልና ቦል ዶጎ 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 ዲጎጎ ዲግሮ ቦዶን ዶዶስ ዶስ 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 ቢፍሊ ዲሊ እንዲሊዱ እንዲሊዱ ዲንዲሉ ቲን 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 ቲ ፒስ ቲን ቲን ቲ አየው። እንደዚህ አይነት ድግምት ነው። ቀልድ ይመስላል። አሁን ሰው ይሄን ቢሰማ መርሚር ዩርግ ዲል ዊል ዲል ክብሪል ዲል ማሃር ዲል ዲል ሚትንቲል አምቲንቲል ኡንቲ ብንጥንጥንጥል ዝቅርልጥንጥል ብስጥንጥናኤል በአስማን ጣንጣንጣንጦል ጢንጢል ፊላንዱላዲ ላቡላዲ ላቢላ ጂላ ይልና በጣም ብዙ ነው። ከዛ በዚህ አስማት ተንስኡ ምውታን ይላል። ከዛ ስማቸውን ነው የሚጠራው የሞተውን ቅማትን ስም ያስገባል እዚህ ላይ። ከዛ ኢያኤል፣ አፍራኤል፣ አፍራፋፋፋኤል፣ ጁራኤል፣ ጅራራራራኤል፣ ዩድናኤል፣ አልቃካካካኤል፣ ዝራኤል፣ ዝምትድድዳኤል፣ ፊላኤል፣ ፊልዲሊዲላኤል፣ አላኤል፣ ክርድንድንድንድላኤል፣ ሉዳኤል፣ ቡድንድንድንድናኤል፣ አናንኤል፣ አዛርኤል፣ ቢልድንድንድናኤል፣ አግሪድንድንድንድናኤል፣ ወለመ ሰርድኤል፣ ወለመ ክርድኤል፣ ኢምታምታኤል፣ ዚምታምታኤል፣ ኢያውካኤል፣ ኢያውካኤል፣ ሁርላካኤል፣ ዚርላካኤል፣ ፊርላካኤል፣ ሆርናካኤል፣ ሪንዳንጎስቴል፣ ዶንዲባስ፣ ጡንጣናኤል፣ አፕቲንጦል፣ ጣራኤል፣ ዝልምድምድምድምድም ዱልኤል፣ ቀንዳንዳንዳን ዱልዳኤል፣ ወገዝደንደምደምደምዳኤል፣ አቢንዱንድንድንደምዳኤል፣ አፍሪንድንድንድንዳኤል፣ እያፍሮዶዶንዳኤል፣ ሱቅዳዳንዳንዳንዳኤል፣ ሱቅ ጣንጣንጣንጡንጣንጣንጣኤል፣ በስጠንጥንጡንጥንጥናኤል፣ ፉርድንድንድንድናኤል፣ ሙርድንድንድናኤል፣ ዩንድንድንድናኤል፣ ሴንዲቅዲቅዲቅንዳኤል፣ ብርስቲንድንድናኤል፣ ዘመን ካንዳንዳናኤል ይላል። ይህንን ድገም ይላል። ብዙ ነው። ይህንን በጣም ብዙ ድግምት ነው። ድግምቱን ከደገምክ በኋላ የሰውየውን ስም ትጠራና ከዛ 99 ሰንደል ትወክላለህ። ያለዚህ እኮ አይመጣም 99 ሰንደል። አዎ 90 ቢሆንስ ወይ ደግሞ 90 አይሆንም።
እሺ ቀጥል። ትኩስ የመቃብር አፈር ከ7 ቦታ ዋው እሺ ትኩስ የመቃብር አፈር ከ7 ቦታ እሺ ታመጣለህ። እሺ አሳ የላሰው ጠጠር አሳ የላሰው ጠጠር አዎ ከባህር ውስጥ አሳ የሚበዛበት አካባቢ እሺ እሱንም 99 ታመጣለህ። የቤተልሔም አመድ የቤተልሔም አለ የስጋው አዎ ይሄ ጥና አዎ እሱ እኔ እሷን አንድ መያዝ ፈልጋለሁ። እሺ ቀጥል። የቤተልሔም አመድ ከዛ ከ7 ቤተክርስቲያን አፈር ታመጣለህ። ከቅኔ ማህሌት ውስጥ ከመቅደስ ውስጥ ከቅድስት ውስጥ ከ7 ቤተክርስቲያን እሱን ታመጣለህ። ከዛ ነጭ ዕጣን የሚባል አለ። እሱን ነጭ ዕጣን ደግሞ 49 ፍሬ እሺ 49 ፍሬ ታመጣለህ። ከዛ ይሄንን ካደረግክ በኋላ ተመልካቾች ይሄን ነገር እንዳይሞክሩት እፈራለሁ። ምክንያቱም ቆይ ተረጋጋ። አይ ምናልባት አይሰራም እኮ ነው የምልህ። እሺ ምኑን አላት? ይኸውልህ አሁን ምን መሰለህ፣ መጀመሪያ ይሄንን የሚደግመው ደጋሚ ሰው ቃል ኪዳን ያደረገ መሆን አለበት። ኦኬ ቀጥልሽ። እሱ ላይ ሳልደርስ እኮ ዝም ብለህ እንትን አልክ። ትፈራለህ እንዴ? እንዴ እኔ እኮ በክርስቶስ ኢየሱስ አምኛለሁ። አንዴ በክርስቶስ ደም የተዋጀው ነው። በእኔ ላይ አስማት አይሰራም። ደገምኩት እኮ በእኔ ላይ አይሰራም። አሁን ድሮ ብደግመው ምሴን ሳታቀርብልኝ ለምን ጥሎ በጥፊ መጥቶ ነበር። እስከ እያጣመንኩት ነው። አንደኛ ሀገር ነበር አንዱ በርጌታ በጥፊ አራት መጥቶ ሲጠለቁል አረ ተው ሰው ማትጥራ ሞቷል። ፊቱ በዚህ በኩል የነበረ እንደዛ ታሞታል። በርጌታ ወጣው ላይ የታስዩ በጥፊ ያጋጫል። ለምን እንደሆነ ታውቃለህ? ወደ ጀርባው ታውቃለህ? ይኸውልህ ገቢሩን ስላላቀረበ ነው፣ ምሱን ስላላቀረበለት። አሁን እኛ በክርስቶስ አዲስ ፍጥረት ነን። አሜን። አዲስ ፍጥረት ስለሆን ድግምቱን ብንደግመው ጅሙን በፈለገበት ቦታ ብንጠራው በእኛ ላይ ስልጣን ስለሌለው ወደኛ መምጣት አይችልም። አቅመ ቢስ ነው። አሁን እነዚህ ቃል ኪዳን ያደረጉ ሰዎች ምንድን ነው የሚያደርጉ ካልክ ድግምቱን ከመድገማቸው በፊት የሚያቀርቡት ነገር አለ። እና አረቂ ይቀርባሉ፣ ሳር ይቀርባል፣ ጠጀ ሳር ይቀርባል፣ ትኩስ ጠላ ይቀርባል፣ ወዘተርፈ በጣም ብዙ ኮተት ነው ያለው። እሱን ሁሉ ለመናገር ምንም አያስፈልግም። በጣም ብዙ ኮተቶችን ቁጭ ካደረክ በኋላ ድግምቱን ስትደግመው በአካል ነው የሚመጣው። አየው ይሄ ድግምት አሁን ማንም ሰው እንዲያው በደንብ እንትን ያላለ ሰው እኮ ሊደግመው አይችልም። አንተን አሁን ድገመው ብለህ ይሄንን እንዴት አድርገህ ነው? አንደኛ ግዕዙም በራሱ ያስቸግራል። ግዕዝ አይደለም ህቡ ስሙ አይ ግዕዝም ህቡ ስም ነው። አንዳንድ አልፋ ይሄ እኮ የለም እኮ ይኸውልህ አይ ግዕዝም አለው። በዝንቱ አድሜንቴር ቡሎዶንቴር ለሄቴንቴር ሙጣቃንጣኤር አድማስጣንጣኤር ቡላንጣንጣኤር ይላል። አየው አይደል? ዲፍሉዲዲንታስ ዲንዱስ ዳንዲስ ዳብሎስ ይላል። ዳብሎስ ይላል ደግሞ እዚህ ላይ አሁን ምን እንደሆነ አይ አስዋከ ወመዋቅተ በስመ ማጓጓጓጓጓጓጓጓጓ ዮፍዳ ዳዳዳዳዳዳዳዳ ዩጽና ዳዳዳዳዳዳዳ ይልና 555 ጊዜ ድገመው ይላል። 555 ጊዜ ድገመው። መዋቅት ዘመጻ ዘለብሰ ንጋዴን በመዋቅት ክቡድ ወይቤሎ ዲያብሎስ ብየትርት ወይቤሎ ምንት ውእቱ ትምህርት ወይቤሎ ጋኔን ወይቤሎ እውበከ ነው አመምውታን ወይ ትጽራ ስም አስማቲው ይሄንን ስም አትጥራብኝ ሙታኖችን በአጠቃላይ እሰጣለሁ ብሎ ዲያብሎስ ጮኸ። እምሰባቱ መሳኮ ሰማይ በበሰባቱ መሳኮ ሰማይ በሰባቱ ሰማያት ይዣለሁኝ ይሄንን ስም አትጥራብኝ የሞቱ ሰዎችን ውሰድ። አንተን ነው ደጋሚውን ነው እንደሚል አትጥራብኝ ውሰድ። ሜሎስ በዱልኪን ጸርሃ ዲያብሎስ ዱልኪን በሚባል አስማት አጥብቆ ዲያብሎስ ጮኸ። ይሄንን አስማት አትጥራብኝ። አሁን ይሄን የምታረጉመው ግዕዙን ነው ግዕዟን ብቻ ያኛው አይተረጉም። ጸርሃ ዲያብሎስ ጸርሃ ጮኸ። አየው እንዘይብል አይቴ ሃሎ ዘተናገረኒ ወአምጹ መዋቅት ሜሎስ ዲልዋቄን በሚባለው አስማት
እነዚህን ስሞች ከምትጠራብኝ እኔ በራሴ ፈቃድ እሰጥሃለሁኝ። ትወስዳለህ፣ ቤተሰቦች በአካል ይዛቸው ትሄዳለህ። ወይቤሎ ሜሎስ ደልዋኪን ማህተብ ወይታተም ማህተቡ አይታተምም ይከፈትልሃል። ይትረሃው መቃብራት ይሆን መቃብራቸውም ይከፈትልሃል ይልና ከዛ ይሄንን ድግምት አሁንም ደግሞ ከዛሳ ይቤ አምጽኡ መዋቅት በስመ ፍዳኔን ወመጻ ዘእሳት ከይሲ እሳት የሚባለው ከይሲ ወይቤሎ ሆየ ብሪያን የሚባለውን ሰይጣን እኔ ልክልሃለሁ፣ እኔ ወደ አንተ መምጣት አልችልም እያለ ነው። አይቴ አሎ ኃይልከ አንተ ክፉ ኃይልህ የት አለ? ከኔ በላይ አልነበርክ ብሎ የተላከው ደግሞ ብሪያን የሚባለው ኃይልህ የት አለ? እንዴት ትሸነፋለህ? እንዴት እኛ የያዝናቸውን ሙታንን እንዴት አሳልፈህ ትሰጣለህ ይላል። ተመልከት። አይቴ ሃሎ ኃይልከ ወጽንከ ውእቱ ከይሲ። ተመልከት። እመጽሐፍና ለኩሉ ዓለም ይቺ ሁሏን ዓለምም ሁሉ እኛ በቁጥጥራችን ስር አድርገናት አልነበረም ወይ ይለዋል። ከዛ ኩሉ ዓለም በቀራንብተ አይኑ በሰፊ አይኑ ዓለምን በሚያይ ጊዜ ደጋሚው ፕሮሰሱን ካላሟላ ገቢሩን ካላሟላ ይሞታል ይላል። ያ በዛ በሰፊ አይኑ ሲያየው ይላል። ከዛሳ ወይቤሎ ትክልኑ ፍትሕ ወለዝንቱ ሰናስል የምትችል ከሆነ ይሄንን ሰናስል ይሄንን ሰንሰለት ፍታው። ወይቤሎ ሀለወተኒ በኢቲ ዕለት ዘእፈቶ ለዝንቱ ሰናስል በትምህርት ይላል። ይህንን ሰንሰለት የምፈታበት ሌላ ኃይል አለኝ ብዬ አምን ነበረ። ይህንን በሚል ጊዜ ወሰሙ ሚካኤል ወገብርኤል ሚካኤልና ገብርኤል ሰሙ ይላል። ተመልከት እንግዲህ ወደ ታርጌቱ ሊሄድ ነው። ወሰሙ ሚካኤል ወገብርኤል ወነገርው ወለይሲ ወይቤሎ ተመልከት ወይቤሎ በስመ ለዋኪን በሚባለው አስማት ሚካኤልና ገብርኤል እንትን ሲሉ ሰሙና ለእግዚአብሔር ነገሩት ይላል። አየው። አሁን ብሪያንና ዲያብሎስ ዝም አለና ሚካኤልና ገብርኤል ሰሙ። ከዛ ለእግዚአብሔር ነገሩት። ወነገርው ወለይሲ ኢየሱስ ክርስቶስ ይላል። ከዛ እሰሮሙ ለድልዋኪን ዋውሎ ድልዋኪን ወይቤሎሙ ኢየሱስ ድልዋኪንና አድልዋኪን የሚባለውን አስማት ጥሩና ከዛ ይህንን እነዚህን ሙታኖች ስጡ ብሎ ይናገራል ይላል። ማን? ኢየሱስ። ከዛሳ ወለውእቱ ዘስሙ ይፌኑ አየ ስሙን ሲጠራ ከዛ በኋላ ስሙን የተጠራውን ሰውዬ ይሰጣል ማለት ይልካል ማለት ነው። ማን? ሚካኤል ይልካል ይዞ ይል ወይቤሎ መልአክ ምንቱ እቱ ይከውን ምን ይሁንልህ ይለዋል። አይ እኔ ቤተሰቤን እፈልጋለሁ እንተራን እፈልጋለሁ በል ይላል። ከዛሳ ሶበ ጸርሃ በስመ ለዋኪን ዋውሎዱ ለዋኪን ወተናገረ ዘምስለ ዘመዱ ይላል። ከዘመዱ ጋር መነጋገር ይጀምራል ይላል። ከዛ በኋላ የመጨረሻውን ድግምት እዚህ ጋር ይደግማል ማለት ነው። የመጨረሻው ድግምት በዚህ አስማት ይልና በዚህ አስማት ተሰናአው ይላል። ተስማሙ፣ በዚህ አስማት ተስማሙ ይልና ላላላላላላ ኤሎ ቆሎ ቆጦ ቆጦ ቆኤል ሁሁሁሁሁሁ ይላል። ዙሉ ዱ ዱ ዱ ዱ ዱ ቺ ቺ ቺ ቺ ቺ ቺ ቺ ፑ ቁ ቁ ቁ ቁ ቁ ቁ ጡ ጡ ቁ ጡ ቁ ጡ ቁ ጡ ቁ ጡ ቁ ጡ ጡ ቁ ጡ ቁ ጡ ቺን ቺን ቺ ቁር ቲ ቂ ቂ ቂ ቂ ፒ ፒ ፒ ፒ ፑ ፑ ፑ ፑ ፑ ፑ ፑ ፑ እግዚአብሔር ሰው እንዴት ነው ዲማስ ይልና ልክ ሲል መቃብሩ ይከፈታል ይላል። እሺ ከዛ በኋላ የሞተውን ሰውዬ በአካል ታገኘዋለህ። እንትኑ እንዳለ ሆኖ ያቆ ገቢሩ ምናምን ገቢር ማለት አደራረግ። ያ ነገር ካልተደረገ ግን አንድ ሰው በድፍረት ይሄንን ድግምት እደግማለሁ ብሎ ቢደግም አፍንጫውን ያወልቅለታል፣ ያጨማድደዋል። እንደዛ ማለት ከዛ እንትን እያለ ነው ሸርተት ይዞት ነው እዚያ ምስክር እንዳትሞክሩት ወደ ጀርባ ያዞርለት እንዳትሞክሯት። አሁን ዘዳግም ላይ
ለሙሴ ምንድነው ያለው? ሙታን ሳቢ መናፍስት ጠሪ በአንተ መካከል አይገኝ። እንደዚህ አይነት ሰው በመካከል አይገኝ። ሙታን ጠሪ ማለት አሁን ያልከው ልቀቁልኝ ምናምን ብለህ እየሳቅ መጽሐፍ ቅዱስ ላይ ባይጻፍ ይሄን ነገር ሰዎች አያምኑ ነበር። መጽሐፍ ቅዱስ ግን ሙታን ሳቢ እንዳለ መናፍስት ጠሪ እንዳለ መናፍስት ጠሪ ማለት የመንፈሶች ናቸው። መንፈሶች ናቸው። ያለቀው ቅድም ለምሳሌ ዲያብሎስ ምናምን ብሪያ ያልከው ተዋረዳላችሁ። ያው ኤፌሶንም እኮ ስማቸውን ምናምን ስትጠራለት ከዛ በኋላ በቃ አሁን ሙታን ሳቢ ልዩነቱ በደንብ ስለበራልኝ ነው። ሙታን ሳቢ የሞተውን ሰው እንደዚህ አድርጌታለሁ። እኔ በጣም የሚገርመኝ አሁን በዚህ የመንፈስ አሰራር ውስጥ ዲያብሎስ የሞቱ ሰዎችን ይዞ ኢየሱስ ደግሞ በሚካኤልና በገብርኤል በኩል የሞቱ ሰዎችን ልቀቅ ብሎ እያስለቀቀ እያስነሳ ያመጣ አይነት ነገር ነው የሚያቀርበው። ይሄ በጣም የእግዚአብሔርን ስም መስደብ አይሆንም ወይ ነው? ያው ቀላል መስደብ አይደለም፣ መደፋፈር የኢየሱስን ስም መስደብ። በጣም ከሃይማኖቱ ጋር ተገናኝቷል። ግን ይሄ መጽሐፍ እንዴት ነው የተጻፈው? ማን ነው ጸሐፊው? ማን ነው ለዚህ መጽሐፍ እውቅና ሰጥቶት ታትሞ እንዲወጣ የተደረገ? በእርግጥ የጥንት መጽሐፍ ነው። ይሄ የጥንት መሆኑ ራሱ ይታወቃል። ይሄ አልታተመም። የብራና መጽሐፍ ነው። የንጉሥ ተክለ ሃይማኖት መጽሐፍ ነው። በዘመናት መካከል ተሽፈንፍኖ የኖረ መጽሐፍ ነው። ግን ከዚህ መጽሐፍ ይሄ ጥበብ ከሚያውቁ ሰዎች መካከል እየተወሰደ እየተመዘዘ ቤተክርስቲያኗ እውቅና የሰጠችውና የተጻፈ መጽሐፍ አለ። እዚህ ላይ ከዚህ ነው የወጣው። አሁን ይህችን መጽሐፍ ይፈልጓታል ብዙ ሊቃውንቶች አያገኟት። ግን ተስባ አንዳንድ በእጅ መንሻም በምንም እየተባለች ከእንደዚህ አይነት ከጥንት መጽሐፍቶች ወጣው በዚህ መልኩ ሙሉ እዚህ ላይ ሳለ ሰለሞን ወመጽሔተ መንፈስ ቅዱስ ወመፍትሔ ሥራይ ወጸሎተ ቆጵርያኖስ ዘሰባቱ ዕለታት ተብሎ ይሄንን ግን ቤተክርስቲያን እውቅና ሰጥተዋለች በደንብ እና ከዚህ የተውጣጣ ነገር ነው ያለው ነው። አሁን ቤተክርስቲያኗ እውቅና ሰጥተዋለች። ባርቶስ የሚባለው ሁሉ አለ። ድግምቱ ባርቶስ መጽሐፍ አሁን የቤተክርስቲያኗ ብቸኛ መጽሐፍ ነው። መፍትሔ ሥራይ፣ አስማተ ሥላሴ፣ የሉቃስ 4 ወንጌል፣ መላከ ሞርሞሪዮን የሚባለው ህቡ ስም የሚባለው መልካ ራጉኤል የሚባለው መልካ ፋኑኤል፣ መልካ ራጉኤል መጽሐፎች ላይ የሌሉ ግን ቤተክርስቲያኗ የምትጠቀምባቸው መጽሐፎች። አሁን ለምሳሌ ራጉኤል ምናምን ሆኖ ታቦቱ ላይ የተቀረጸላቸው ይሄው አጋዕዝተ ዓለም ሥላሴ ብለው ሶስቱን እዚህ ሽማግሌዎችን ለጥፈዋቸዋል። ከዛ በኋላ ደግሞ እንደው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይልና አሜን ሰላም ለመለኮትከ ቅዱስ ወቡሩክ ወለመለኮትከ ጂንጂንጂንሳኤል ይለዋል። አሁን ምን እንደሆነ አታውቀውም፣ ግን ህቡስም ብሎ ነው እንትን ያለው። ከዛስ እዚህ ጋር በአጠቃላይ እንትኖችን ታገኛለህ። ወደዛ እንመጣለን እና አንዳንድ ነገሮችን እናነሳለን። አሁን እዚህ ጋር ውራኤል የሚባለው አለ በአሳ ይሄ እኮ በአሳ በኩል ጥንቆላ ሲሰራ ነበር። 80 ያዱ መጽሐፍ ቅዱስ ላይም እኮ አለ። ኦኬ አለ 80 ላይ በአሳ ጥንቆላ ይሰራበት ነበር አለ። ቆይ እስኪ መርጌታ አሁን ያኛው የብራና መጽሐፉ አልታተመም። እዚህ ጋር የማርያም ፎቶ አለ። ቆይ እሱ ልጠይቅህ ነበር። ያኛው አልታተመም ማለት ግን ከዛ ተውጣጦ እዚህ ላይ ገልጿል ነው። አሁን በሌላ በተዘዋዋሪ መንገድ ቤተክርስቲያኗ እውቅና ሰጥተዋለች ማለት ነው። እውቅና ሰጥተዋለች። ብዙ ጳጳሳቶች የሚደግሙት አሁን ለምሳሌ ደግሞ አንዱ ማስረጃ የማርያም መኖሩ። እኔ ያኛውም ራሱ ግዕዝ ቋንቋ ብቸኛ የቤተክርስቲያኗ ቋንቋ ነው። አሁን ከዚህ ከህቡ ስሙ ጋራ ተሰባጥሮ የገባ እሱ በራሱ ያው ቤተክርስቲያኗ ወይ ማውገዝ ነበረባት። እንዲህ አይነት መጽሐፍቶችን በማውገዝ እንዲያው በዚህች ሌሎችን በችኮላ አቃጠልኳቸው። ድሮ አንተ ተዋቸው ማስተማሪያ ይሆናሉ ስትል አቃጠልኳቸው ብዙ ብራናዎች። እኔ እኮ በዚህች ብራና መጽሐፍ ቤተ ክህነት ገብቻለሁ። ያለቀሱ አሉ ይህችን ብራና መጽሐፍ አይተው። እንግዲህ እዚህ ጋር ይህችን መጽሐፍ የሸጠ የለወጠ እዚህ መጨረሻው ላይ ምን ይላል መሰለህ? የትውልድ ሐረጎችን ይናገርና ይህችን መጽሐፍ የሸጠ የለወጠ እውር ይውለድ፣ ጎባጣ ይውለድ፣ አይነ ስውር ይውለድ ምናምን እያለ የእርግማን እንትን አስቀምጧል። ይህን መጽሐፍ አሁን እኔ ብሸጠው በእርግጥም ይሄ እንትኑ አይሰራብኝም፣ ግን የማይጠቅም መጽሐፍ አልሸጥም።
መጽሐፍ እየጻፍኩበት ነው አሁን። የጨለማው ዓለም ክብደት በብርሃን ፍንጣቂ የሚል መጽሐፍ አንተ ታውቃለህ፣ ጽፌ ጨርሼዋለሁ። ከዚህ ጋር በተገናኘ ጽፌበታለሁ። ምናልባትም እንደ ታሪክ ላስቀምጠው እችላለሁ። ያለዚያ ደግሞ መንፈስ ቅዱስ ደግሞ ከወቀሰኝ አላስፈላጊ ከሆነ መጽሐፍ ጽፌበት ስለጨረስኩ አካትለዋለሁ እንጂ የመጽሐፍ ሽጫለ ነው። ምክንያቱም ሰውን ነው የምትገድለው ወዳለው ብለህ ሳይሆን ህዝብ የሚያጠፋ መጽሐፍ ህዝብ የሚያጠፋ ስለሆነ እኔ አሁን እነዚህ መርጌታ አሁን ቤተክርስቲያኗ በተዘዋዋሪ መንገድ እውቅና ሰጥቷለች። ይሄ እንደውም የቤተክርስቲያኗ መጽሐፍ ሆኖ ቀርቧል። አሁን የጊዮርጊስ አካባቢ ባለው የንዋየ ቅድሳት መጽሐፍ ቤት ታገኛለህ እና ቤተክርስቲያን ድርሳነ ሰለሞን እኔ አሁን እንደዚህ አይነት የድግምት ስራዎች፣ የመተት ስራዎች፣ የጥንቆላ ስራዎች፣ ሙታን የሚስቡ መናፍስት የሚጠሩ ወይም ደግሞ ምይሳበ ቅዱሳን ብለው ወይ ደግሞ ምይሳበ ሙታን ያልከው ብለው ይሄንን የሚሰሩት አጠቃላይ በቤተክርስቲያን ዙሪያ ያሉ ሊቃውንትንን የሚሉ ሰዎች ናቸው። በተለይ መርጌቶች አንዴው አሁን ሶሻል ሚዲያውን በጣም ያጥለቀለቀው መርጌታ ዳዊት የባህል ሕክምና፣ መርጌታ መላክ የባህል ምናምን፣ መርጌታ እንተና ቀጸላ የምናምን ምናምን ሌላ ጓደኛችን አይደለም መላክና ቀጸላ ወንድሞቻችን አይመለከትም። እኔ ሶሻል ሚዲያ ላይ ያየሁት ነው። ወንድሞች እነሱ የእግዚአብሔር ሰዎች ናቸው። ወደዛ እንዳይሄድብኝ ፈለቼ ነው። ግን ስላየሁ ነው መርጌታ መላክ፣ መርጌታ ዳዊት ምናምን የሚል የባህል ሕክምና ከዛ የምንሰጣቸው አገልግሎቶች ብለው አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ እያሉ ይዘረዝራሉ። እነዚህ ሰዎች በእውነት መርጌቶች ናቸው? የመጀመሪያ ጥያቄ ነው። በእውነት መርጌቶች ናቸው? መርጌቶች ናቸው። በነገራችን ላይ ከትምህርትም ጋር አብሮ ይያያዛል። የእውቀት ጣራ በቤተክርስቲያኒቱ ትምህርት ሲሰጥ ራሱ በቃ ድጓውን፣ ጾመ ድጓውን፣ ቅኔውን ሁሉን ነገር ካጠናቀቁ በኋላ ይሄ ጥበብ ነው ተብሎ አሁን ይሄ ድርሳነ ሰለሞን ነው አይደለም? የሰለሞን ድርሳን ማለት ነው። የሰለሞን ድርሰት ሰለሞን በቤተክርስቲያኒቱ ውስጥ አጋንንትን ይገዛ አጋንንትን ይጠራ እንደነበረ በማስረጃ የዳዊት ልጅ ሰለሞን ማለት ነው። የዳዊት ልጅ ሰለሞን እዚህ ጋር ላሳይ ይችላል። መጽሐፉ አለኝ እዚህ ሕማማተ መስቀል የሚባለው መጽሐፍ 700 ልቡሳነ ሥጋ አጋንንቶችን እንደ ባሪያ የገዛ እንጨት ፈልጣቸው አምጡ ሲላቸው እንጨት ፈልጠው ያመጡ እንደነበረ፣ ድንጋይ አምጡ ሲላቸው ድንጋይ ያመጡ እንደነበረ፣ ከዛ የሰለሞን ቤተ መቅደስ ሰራው ይላል። ይኸው እዚህ ጋር ቤተ መቅደሱን የሰሩት አጋንንቶች 700 ልቡሳነ ሥጋ አጋንንት ማለት ልቡሳነ ሥጋ አጋንንት ሲጀመር ልቡሳነ ሥጋ አጋንንት የለም። አጋንንት ብቸኛ መጽሐፍ ነው። አየው አይደለም? እንግዲህ ይሄንን ማየት ትችላለህ። ሰለሞን ቤተ መቅደስን ሲሰራ ይላል። ቤተ መቅደስን ሲሰራ እንደ ባሪያ የሚገዛቸው 700 ልቡሳነ ሥጋ አጋንንቶች ነበሩትና እንጨት ቆርጣቸው አምጡ ቢላቸው ሊቆርጧት ቢሄዱ አንድ እንጨት እንደ እሳት ፈጀቻቸው። እንዲህ ያለች እንጨት አግኝተን ልንቆርጣት ብንሄድ እንደ እሳት ፈጀችን አሉት። ሰው ሰዶ አስቆርጦ አስመጣው። መድረክ ቢያደርገው ረዘመ፣ መቃን ቢያደርገው አጠረ። እንዳይቆርጠው አሳዝኖት በአደባባይ አኑሮት ይኖር ነበረ። የኢትዮጵያ ንግስት ማክዳ የምትባል ዘንዶ ስታስገድል ደግሞ ቢነካት በእግሯ እንደ ፍየል ቀንድ ያለው ወጥቶባት ነበርና የሰለሞንን ጥበብ አይቼ እግሬን ተፈውሼ ልምጣ ብላ ብዙ ሰራዊት አስከትላ ወደ ኢየሩሳሌም ሄደች። ሆረት ንግስት አዜብ ከመትበራይ ጥበቢው ለሰለሞን እንዲል ይላል። አሁን ከአደባባዩ ድንኳን አስተክላ ስትኖር የንጉሱን ባለሟል ንገርልኝ አለችው። እርሱም የእግሯን መዘርዘር የመልኳን ማማር አይቶ ጃንሆይ ካንተ የማይመጣ የለም፣ መልኳ ያማረ እግሯ እንደ ፍየል ቀንድ የዞረ ሴት መጣለች አለው። ይህ ባይገኝባት ትቀጣለህ፣ እስኪ ጥራት ብሎ ስትገባ ያ ከአደባባዩ የወደቀ እንጨት ስትራመድ ቢነካት በእግሯ የነበረው ወደቀላት። ለገረዷም ይህንን ያዥው ብላ ገባች። ሰለሞንም ምን ብለህ ነበር? ንሳ ባለው ጥራ ብሎ ቢቆጣ ጃንሆይ አሁን ነበረብኝ ከደጅ የወደቀ እንጨት ቢነካኝ ወደቀልኝ፣ አሁንስ እንዲህ ያለውን ይጥሏልን ብላ እርሷ 1 ብር ለሰለሞን 1 ብር በ2 ብር ለበጡት። ከሰለሞን በኋላ የነገሱት 28 ናቸው። በየዘመናቸው 1 ብር በታምራት ይህንን እንጨት ይለብጡት ነበረ ይልና ይህ እንጨት በጣም የሚገርመው ነገር በ30 ብር ለብጠው ይህንን የነካ ርጉም ይሁን ብለው ከቤተ መቅደስ አኖሩት። ጌታችን የተሸጠ ዕለት አይሁድ ቀርፈው ለይሁዳ ሰጡት፣ እርግማኑም በይሁዳ ደረሰ ይልና አንድም ሰለሞን ጠላት ተነስቶበት ዘመቻ ሲሄድ አይዋፍን ሁሉ በጥበቡ
ይገዛቸው ነበረ። ፀሐይ እንዳይመታው ክንፋቸውን ጋርደውለት ይጓዝ ነበር እያለ አጋንንቶችንም ይላል። እነዛም ልቡሳነ ሥጋ አጋንንቶችንም እየገዛቸው እንጨት ቆርጣቸው አምጡ ይላቸዋል፣ እንጨት ያመጣሉ። ድንጋይ ፈልጣቸው አምጡ ይላቸዋል፣ ድንጋይ ፈልጠው ያመጣሉ። ወርቅ አምጡ ይላቸዋል፣ ወርቅ አምጡ ይልና ከዛ አበዛ አምጣ፣ ንዋይ አምጣ፣ ገንዘብ አምጣ የሚለው የድግምት አይነት በዚህ አይነት መልክ ነው የሚሰራው። ገንዘብ አምጣ፣ ንዋይ አምጣ፣ ይሄ ሰላቢ መንፈስ በዚህ ይሰራል። ይሄም ቤተክርስቲያን እንዲያውም ወደኋላ ሄደህ ስታየው ይህ እንጨት ራሱ ከገነት የመጣ እንጨት ነው። ይህ እንጨት ደግሞ ይህቺ እንጨት ደግሞ ማርያም ናት ተብላ ትታመናለች። ይህቺ እንጨት ማርያም ናት? አዎ ማርያም ናት ተብላ ትታመናለች። እኔ እኮ አሁን በነገራችን ላይ ይህቺ እንጨት ማርያም ነች። ማርያም ገነት ውስጥ ተቀብራ በነበረበት ሰዓት ከዛ በዕፀ ገነት በዕፀ ሕይወት ስር አስቀመጧት አይደል የሚሉ መላእክቶች ወስደው በዕፀ ሕይወት ውስጥ ዕፀ ሕይወት ትባላለች። ይቺ ዕፀ ሕይወት መጣ በሰለሞን በዚያ በሰለሞን ከነገሰ በኋላ እስክንድር የሚባል ደግሞ ነግሶ ነበር። እስክንድር የአባቶችን ሀገር ገነትን አይቼ መምጣት አለብኝ ብሎ ከባዝራን ፈረስ አላምዶ ንስሩን አዳቅሎ በዛ በገነት እየበረረ ሄዶ ገነት ገብቶ ከዛ ሱራፊል የሚባል መልአክ ሰይፍ ሲያሳየው ደንግጦ ያንን ንስር ያሰረው ማርያም የተቀመጠችበት ዕፀ ሕይወት ስር ነበር። አረጋዊ አንግሃ ገይሰ በይሲዘ ስምዑ ኪራኮስ ዘጣና ጸረ ሰገደጢስ በጎልጎታ
አረጋዊ አንግሃ ገይሰ ብእሲ ዘስሙ ኪራቆስ ጸረ ሰገደጢስ በጎልጎታ ዘደፈኑ አይሁድ ዮም ተረክበ ዕፀ መስቀል። እውን እንደዚህ ነው። ይሄ ዜማ ለእንጨቱ ይገባዋልን? ለሽማግሌው ለኪራኮስ ይገባልን? ሰላም በምድር ዙሪያ ያላችሁ ቅዱሳን ቤተሰቦቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። አሁን ባዜምኩት ዜማ እየተላለፈ ያለው መልእክት በቀጥታ ወደ ትርጓሜ ሲመጣ አረጋዊ አንግሃ ገይሰ። ተመልከቱ፣ አንግሃ ገይሰ በጠዋቱ በመገስገስ ይህ አረጋዊ ሽማግሌ የሆነ ኪራኮስ የሚባል ሰው ወደ እሌኒ ወደ ንግሥት እሌኒ እንደሄደ ይናገራል። አንግሃ ገይሰ ብእሲ ዘስሙ ኪራኮስ። ስሙ ኪራኮስ የሚባል ሽማግሌ ወደ ንግሥቲቱ እሌኒ ሄደ ይላል። ምን ሊያደርግ ነው የሄደ? በመቀጠል እንደዚህ ብሎ ይናገራል። ዘዕጣነ አንጸረ፣ ዘዕጣን አንጸረ፣ እንደዚህ በልልኝ አንተ። ዘዕጣን አንጸረ ሰገደ ጢስ። ተመልከተው፣ ሰንድሮስ የሚባል ነጭ ዕጣን ደመራው ላይ እንድታስቀምጥ ያ የተቀመጠው የተጨሰው ጭስ ዕጣን ጭሱ ወደ ሰማየ ሰማያት በመሄድ በቀጥታ ትእዛዝ ተቀብሎ እንጨቱ ወይም ደግሞ መስቀሉ ያለበትን ስፍራ አመላከተ ነው የሚለው። ሰገደ ጢስ ተመልከተው። በጎልጎታ መካን ጎልጎታ በተባለ ቦታ ላይ ከሰማየ ሰማያት ትእዛዝን ተቀብሎ በመምጣት በቀጥታ ሰገደ። መስቀሉ የተቀበረበትን ቦታ አመላከተ ይላል። አመላከተ ይላል። ተመልከት። ዘደፈኑ አይሁድ ዮም ተረክበ ዕፀ መስቀል። አይሁድ በምቀኝነት በተንቀት መስቀል ዮም ተረክበ ዛሬ ተገኘ። ለዚህ ነው ኤዋ መስቀሉ ኤዋ መስቀሉ በማለት ሰዎቹ ዛሬም ይሄንን ስርዓት እያከናወኑት ያለ። መስቀል አብርሃ በከዋክብት አሰርገወ ሰማይ ብለው የዘመሩለት ደባትራኖች ወገኖች ሆይ ሰማይን ያስጌጠ ተመልከቱ። ሰማይን ያስጌጠ ተመልከቱ። እንግዲህ መስቀል ሰማይን እንዴት ነው ሊያስጌጠው የቻለ? በከዋክብት ተመልከቱ። ከዋክብትን የሸፈነ ተመልከቱ። ይህ መስቀል ዛሬ ስግደት እንደሚገባው አምልኮ እንደሚገባው እንደ እግዚአብሔር ክብር እንደተሰጠው በመጽሐፈ ዚቁ
እንዲሁም በሊጦኑ አስቀምጠውታል። ወገኖች ሆይ በሊጦን በሚባል መጽሐፍና እንዲሁም መጽሐፈ ዚቅ ወመዝሙር በሚባለው መጽሐፍ እንደ አምላክ ተቆጥሮ እንዲሰገድለት ትእዛዝ ተሰጥቷል በአጼ ዘርዓ ያዕቆብ አማካኝነት። ለእሉ ክልኤቱ ፍጡራን ስብሐተ ፈጣሪ ይደልዎሙ እስመ ተአረዩ በክብሮሙ። ለነዚህ ለሁለቱ ፍጡራኖች ለማርያምና ለእንጨቱ መስቀል የፈጣሪ ክብር ይገባቸዋል። እስመ ተአረዩ በክብሮሙ በክብራቸውም ከእርሱ ጋር ተስተካክለዋልና ተብሎ እየተዘመረ ነው አሁን መስቀል አደባባይ። ወገኖቼ ምን እሱ ብቻ በእንተዝ አዘዙነ መምህራነ ቅዱስ ወንጌል አምሳለ ፈጣሪ ልዑል ንስግድ ለመስቀል ወለማርያም ድንግል። ተመልከቱ። ይህ ወደ ትርጓሜ ሲመጣ እንደዚህ ነው ወገኖቼ ወይ። ስለዚህም የቅዱስ ወንጌል መምህራኖች አዝዘውናል፣ እንድንሰግድለት አዝዘውናል። ተመልከቱ። የልዑል ፈጣሪ ምሳሌዎች ተደርገው እንዲሰገድላቸው ትእዛዝ ተሰጥቷል ነው የሚል። የልዑል ምሳሌ የተደረጉት የማርያም ስዕልና መስቀሉ እንጨቱ ማለት ነው። ይህንን ያደረጉት ደግሞ የቅዱስ ወንጌል መምህራኖች ናቸው እያለ ነው ይሄ የደባትራኖች መጽሐፍ ወገኖች። የልዑል ፈጣሪ ምሳሌዎች ሆነው እንዲሰገድላቸው ትእዛዝ አዝዘዋል። ንስግድ ለመስቀል ወለማርያም ድንግል፣ ለማርያምና ለመስቀል እንድንሰግድላቸው አዝዘውናል። ተመልከቱ። ለማርያምሰ ዘንሰግድ ላቲ እስመ ነሣ እምሥጋ እግዚአብሔር ፈጣሪ ይላል ደግሞ ወረድ ብሎ። ለማርያምስ የምንሰግድላት ከስጋዋ ስጋ ስለተዋሃደ ነው ብሎ ይናገራል። ይህንን በዜማ ነው እያዜሙት እያንቆረቆሩት ያለ። እውን ይህንን ዜማ እግዚአብሔር ይቀበለዋል? እውን ይህንን ዜማ እግዚአብሔር ያውቀዋል? ወገኖቼ ከመጽሐፍ ቅዱስ የእግዚአብሔር ቃል ከዘፍጥረት እስከ ራእይ ዮሐንስ አንድም ስፍራ ላይ አልተጻፈም። ከየት አምጥታችሁት ነው? ስለዚህ ከመስቀሉ በስተጀርባ ሌላ ነገር እንዳለ ልነግራችሁ ወዳለሁ። ሰንድሮስ የሚባለው ነጭ ዕጣን ለጥንቆላ ነው የሚጠቅመው። ሰንድሮስ የሚባለው ነጭ ዕጣን የሚጨሰው ለአጋንንት ነው ወገኖቼ ወይ። ኪራኮስ የሚባለው ደብተራ ንግስት ሌኒን ይህንን ሰንድሮስ የሚባለውን ነጭ ዕጣን አጭሺ ብሎ ያላት ዝም ብሎ አይደለም። የጥንቆላ አሰራር፣ የሟርት አሰራር እንደነበረ የሚያመላክት እንደሆነ እንዲያውስ ልንገራችሁ። ዕፀ ሰሳ የሚባለውን እንጨት በመደመር ከዛ በኋላ እንጨቱ ከተለኮሰ በኋላ ከተቀጣጠለ በኋላ በእራሪው በጭሱ በፍሙ በእሳቱ ዕጣኑ እንዲጨስ ተደረገ። ከዛ በኋላሳ እራሪው እምነት እንዲሆን ተደረገ። ተመልከቱ። እግዚአብሔር ያሳያችሁ ወገኖች። ከእግዚአብሔር ቃል ውጪ የሆነ ባዕድ ትምህርት፣ እንግዳ ትምህርት፣ የአጋንንት ትምህርት ነው ስንል እኛ ከእግዚአብሔር ቃል አንጻር ስላየነው ነው። ሰንድሮስ የሚባለው ነጭ ዕጣን ደባትራኖች የሚጠቀሙበት ሚሳበሰብ ብለው ነው። ሰውን ለመሳብ ከአንድ ቦታ ወደ አንድ ቦታ እንዲመጣ እንደ ጎርፍ ተሰዶ ለአንድ ለሆነ ነገር እንዲገዛ ሚሳበሰብ። ሁለተኛ ሚሳበ ነዋይ ነው። ገንዘብን እንዲያመጣ የሚያደርግ ነው። መንድግ ነው። የሰውን ኪስ የሚሰልብ ነው ወገኖቼ ሆይ። የሰውን ኪስ የሚሰልብ ነው ወገኖቼ ሆይ። አፍዛ ደንዝዝ ነው ወገኖቼ ሆይ። እንደዚህ ነው የሚሰራለን። እኔ ሰበር ዜና ነው ይዤ የመጣሁት ዛሬ። በደንብ እንድታዳምጡኝ እወዳለሁ ወገኖቼ። የመስቀል የደመራ በዓል ከእግዚአብሔር ቃል ሲታይ ቴቄል ሆኖ ነው የምናገኘው። ቀሎ ነው የምናገኘው። ውድቅ ሆኖ ነው የምናገኘው። የኛ ደባትራኖች መስቀሉን መሽለጥ እያደረጉ እያወጡ
ሰውን የሚያፈዙበት፣ ሰውን የሚያደነዝዙበት እንጂ በፍጹም ከእግዚአብሔር ቃል አንጻር ምንም አይነት የሚጠቅም ነገር የለው። ምክንያቱም መስቀሉ መድኃኒታችን ነው እየተባለ ነው እየተዘመረ። መስቀሉ የነፍሳችን መድኃኒት ነው ተብሎ ነው የተዘመረው ወገኖች። መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ። ተመልከቱ። ይህ ስለ እንጨቱ ነው እየተናገሩት ያለ፣ ስለምንም አይደለም። መስቀል ለኛ ኃይላችን ነው። መስቀል መጽናኛችን ነው፣ መጽኛችን ነው። ጽናችን ነው ማለት መጽኛችን ነው። መስቀል የነፍሳችን መድኃኒት ነው ተብሎ ነው የተዘመረው። የነፍሳችን መድኃኒት ኢየሱስ እንጂ የእንጨቱ መስቀል አይደለም። የነፍሳችን አዳኝ በእንጨቱ ላይ ስለኛ ኃጢአት፣ ስለኛ እርግማን ሆኖ የታየ፣ ስለኛ ኃጢአተኛ ተደርጎ የተቆጠረና እንደ ወንጀለኛ ራቁቱን በቀራንዮ አደባባይ ላይ የተሰቀለው የናዝሬቱ ኢየሱስ እንጂ መስቀል መድኃኒት ሊባል አይችልም ወገኖች፣ አይችልም። የመስቀሉን ቃል ትተን እንጨቱ ላይ ዓይናችንን ተክለን ያለን ሰዎች ከወዲሁኑ ተሎ ብለን ንስሐ ልንገባ ይገባናል። ተመልከቱ። ይህ ባዕድና እንግዳ ትምህርት በቤተ ክርስቲያን ከ16ኛው ኦር ከ17ኛው መቶ ክፍለ ዘመን ጀምሮ በቤተ ክርስቲያን ዕውቅና እንዲኖረው ያደረጉት አጼ ዳዊትና አጼ ዘርዓ ያዕቆብ የሚባሉ ጥቅመኛ ነገስታቶች እንደሆኑ ማወቅ ያስፈልጋል። ስለዚህ ኪራኮስ የሚባለው ሰው ራሱ ምንድን ነው ብለን ስንል ከእግዚአብሔር ቃል አንጻር ስንፈትሸው፣ ከእግዚአብሔር ቃል አንጻር ስንመዝነው የድብትርና ስራ የሚሰራ ሰው፣ ሉባን ዘከር ብለው ሙስሊሞች የሙስሊም ደጋሚዎች ሉባን ዘከር ብለው የሚያጨሱት ይሄ ገንዘብ ለማውረድ ብለው ዶላር ለማምጣት ብለው የሚያጨሱት እንደሆነ ይታወቃል። በዚህ ደግሞ በሊቃውንት ደባትራን ደግሞ ተብለው በሚታወቁ ሊቃውንት ጠበብት ሊቃውንት ደባትራን ተብለው በሚታወቁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ሰንድሮስ ተብሎ ይታወቃል። ነጭ ዕጣን በጣም ውድ ነው፣ በግራም ነው የሚሸጠው እናውቀዋለን ወገኖቼ። ስለዚህ በመስተብቁ በሊጦኑ እንዲሁም ደግሞ በዝማሬ ሞዓሲቱ አልፎም ደግሞ መጽሐፈ ዚቅ በሚባለው መጽሐፍ ስለ እንጨቱ እየተዘመረ ስለ እንጨቱ እየተሰገደለት እንጨቱን የማክበር ስራ ነው እየተሰራ ያለው ወገኖች እንጂ እግዚአብሔር በዚህ እየከበረ አይደለም። እግዚአብሔር በዚህ እየነገሰ አይደለም። መስተብቁ የሚባለው የዜማ መጽሐፍ እንደዚህ ይላል። ወካዕበ ናስተበቅዖ ለዕፀ ቅዱስ መስቀል ጽኑዓ ስልጣኑ ኃይል ወሊሉ የመልክ አምሳል መልክዓ በትሩ ለአሮን ካህነ ጽላሎት ወአምሳል። ተመልከቱት ሲተረጎም የቅዱስ መስቀል እንጨትንም እንለምነዋለን ነው የሚለው። ምን እንለዋለን? እንለምነዋለን ነው የሚለው ወገኖች። እግዚአብሔር ያሳያል። እንጨቱን ምን እንለዋለን? ንጉስ የሆነውን እንጨት ምን እንለዋለን? እንለምነዋለን ነው እያሉ ያለ እነዚህ ሰዎች። እንለምነዋለን። ምን ሊያደርግላችሁ ነው ግዑዝ የሆነውን ነገር የምትለምኑት? ሰዎች ጠርበው ሰዎች አለዝበው እንትን ቀብተው የሆነ ነገር አድርገው ቫርኒሽ ቀብተው እንዲያንጸባርቅ ያደረጉትን እንጨት ንጉስ ብለን የምትሰግድለት አንተ የነገስታት ንጉስ ኢየሱስ እንጂ እንጨት ንጉስ ሊሆን አይችልም። ወገኖቼ ሆይ ከእግዚአብሔር ቃል ስታችሁ ህዝቡን እያሳታችሁና እያሳሳታችሁ ወደ ሲኦል እያጋዛችሁት በመሆኑ እኛም እንደ እግዚአብሔር ቃል መጋቢዎች የእግዚአብሔርን ቃል ከመናገር ወደ ኋላ ላንል ተነስተንባችኋል።
ወገኖች ተነስተንባቸው የቅዱስ መስቀል እንጨትን እንለምነዋለን፣ አማልደን እንለዋለን፣ ድረስልን እንለዋለን፣ ስማን እንለዋለን የሚለው የደባትራኖች ጽሑፍ ከእግዚአብሔር ቃል አንጻር ሲፈተሽ ውድቅ ሆኖ አግኝተነዋል። ወገኖች ውድቅ ሆኖ አግኝተነዋል። እንደዚህ ውድቅ ከሆነ ትምህርት እንድትጠበቁ፣ ውድቅ ከሆነ ትምህርት፣ እንግዳ ከሆነ ትምህርት እንድትወጡ በእግዚአብሔር ስም እንጠይቃችኋል። ወደ ቃሉ እንድትመለሱ እንጠይቃችኋለን። ወገኖቻችን ሆይ ነስሑ ወእመኑ እስመ ቀርበት ይእቲ መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና ንስሐ። ይህንን ካልኩኝ አሁን ዛሬ በዜማ ላባቸውን ጠብቅ ያደረጉ የሚያዜሙትን አንድ ዜማ እኔም ማዜምላችኋለሁ። ቀይሬ ነው እኔም ማዜመው፣ ለክርስቶስ ሰጥቼ ነው እኔም ማዜመው። መርህ በፍኖት ሞገሶሙ ለጻድቃን ሞገስ ሃሌሉያ መርህ በፍኖት ሞገሶሙ ለጻድቃን ሞገስ ዝንቱ ክርስቶስ ለጻድቃን ለአዳም ብለው ነው የሚሉት ማለት ዝንቱ ክርስቶስ ለአዳም ዘአግብኦ ውስተ ገነት ዝንቱ ክርስቶስ ለአዳም ዘአግብኦ ውስተ ገነት። ምንድነው መርህ በፍኖት ለጻድቃን ሞገስ? ይሄ ማለት የጻድቃን ሞገሳቸው የሆነ ለጻድቃን ሞገሳቸው የሆነ ትክክለኛ የሆነውን መንገድ የሚያሳይ መርህ በፍኖት መንገድን የሚመራ ትክክለኛ መንገድ የጻድቃን ሞገሳቸው የሆነ ክርስቶስ ነው። ተመልከቱ። ዝንቱ መስቀል ያሉትን ደግሞ ዝንቱ ክርስቶስ ብለነዋል። እኔ ዝንቱ ክርስቶስ ብለዋል። ይህ ክርስቶስ ማለት ለአዳም ዘአግቦ ውስተ ገነት አዳምን ወደ ገነት ያስገባ ነው። አዳምን ወደ ገነት ወደ ቀደመ ክብሩ ያስገባ ነው። አያችሁ፣ እንደዚህ ነው ተብሎ መዘመር ያለበት እንጂ ከእግዚአብሔር ቃል ውጪ ይህ መስቀል አዳምን ወደ ገነት መርቶ አስገብቶታል የሚለው የሰነፎች ጦማር ከእግዚአብሔር ቃል አንጻር ስንመለከተው ውድቅ ሆኖ እናገኘዋለን። ወገኖቼ ሆይ ስለዚህ የምታከብሩትን በዓል በእግዚአብሔር ቃል እንድትፈትሹት በመላው ዓለም ያላችሁ ኦርቶዶክሳውያን ምዕመናንና ምዕመናት በእውነት ይህንን የማንቂያ ደወል ደውዬላችኋል። እንቀጥላለን። ክብር ለኢየሱስ ክርስቶስ ይሁን። ሃሌሉያ።